ማን ይቆም ይሆን ማን ይቆም ይሆን ከፊትህ ማን ይቆም ይሆን አቤት ታጣንጌ እሺ በድጋሚ እንዴት አመሻችሁ። እንኳን ለ16ኛው ቀን የውይይት ሰዓት አደረሳችሁ። አሜን። ምናልባት ከገባችሁት ዩዘር ውስጥ ካህናት ወይ ዲያቆናት ካላችሁ ማይካችሁን ከፍታችሁ ፕሮግራማችንን በጸሎት እንድትከፍቱልን እጠይቃለሁ። እሺ ያው እንግዲህ እንደተለመደው እንጀምራለን። ያው ምንም ስለሌሉ እሺ ራሳችንን እናዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ ስም የተቀደሰ የተባረከ ከፍ ከፍ ያለ ይሁን። እንደ ቸርነት ቀኑን ባርከ ቀድሰ ለዚህ ሰዓት ስላደረስከን እናመሰግናለን። እንደ ቸርነት የቀረውን ደግሞ ምሽት ባርከ ቀድሰ በሰላም ታስመሸን ታሳድረን ዘንድ ጉባኤያችንንም ትባርክልን ዘንድ በቸርነት የምንሰበሰብበትን ጉባኤ በቸርነት ጎብኝተ ለቤተ ክርስቲያናችን የሚጠቅመውን መልካሙን ነገር ታሳስበን ታሳየን ዘንድ ጥበቡን ኃይሉን ትገልጽልን ዘንድ በቸርነት እንደኛ ኃጢአት ብዛት ሳይሆን እንደ ምሕረት እንደ ቸርነት ብዛት እንለምንሃለን። በቸርነት በቀሪ ዘመናችንም በቤተ ክርስቲያናችን ሁላችን በአንድነት ሆነን ስምህን የምናመሰግንበትን ዘመን ታድለን ዘንድ በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ አማላጅነት በመላእክት በጻድቃን በሰማዕታት ተራዳኢነትም እንለምንሃለን። ቅዱስ ስምህንም እንዲህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተባረከ ምሽት ያድርግልን። እሺ በመጀመሪያ አንድ ጊዜ እንዴት አመሻችሁ። በድጋሚ ይህ የ16ኛ ቀናችን ውይይት ነው። በመጀመሪያ ይህ ስብሰባ ስለሚቀረጽ እና ለሌሎች የቤተ ክርስቲያን አባላት እንዲያውቁት ሼር ስለሚደረግ በዚህ ላይ መቀረጽ የማትፈልጉ ሰዎች ራሳችሁን ክሊክ አድርጋችሁ እንድታወርዱ ጠይቃለሁኝ። ነገር ግን በዚህ ስብሰባ ውስጥ በተቻለ መጠን ወንድሞች፣ አባቶች፣ እህቶች፣ እናቶችን በሙሉ በማክበር የምንወያይበት ስለ ቤተ ክርስቲያን ጉዳይ የምንነጋገርበት መድረክ እንዲሆን እጠይቃለሁኝ። በተረፈ ላለፉት 15 ቀናት የተደረጉት
ውይይቶች፣ የተቀዱት ቪዲዮዎች በሙሉ ለአባላት እንዲታዩ ሼር ተደርገዋል። አሁንም በቻቱ ላይ እንዳሉ ሊንካቸውን አስቀምጫለሁ። ለምትፈልጉ ሰዎች እነሱን ሊንኮች ኮፒ አድርጋችሁ መውሰድ ትችላላችሁ፣ ወይ ደግሞ የዩቲዩብ ቻናሉን አንድ ከያዛችሁት እዛ ላይ ማግኘት ትችላላችሁ። በተለይም በመጀመሪያ ላይ የተቀመጠው የሼር ድራይቭ ነው፣ የጉግል ድራይቭ። አንዳንድ ማርክ የተደረገባቸው እንዲሁም ቃለ ዓዋዲ የሁለት ቃለ ዓዋዲ ዶክመንቶች ፒዲኤፍ እና አንዳንድ ዶክመንቶችን ማግኘት ትችላላችሁ። ለሌሎችም ሼር እንዲያደርጉት እና እንዲጠቀሙበት ተቀምጧል። እሱንም መጠቀም ትችላላችሁ። በተረፈ እንግዲህ ይሄንን ስብሰባ ዛሬ አዲስ ሆናችሁ የገባችሁ ካላችሁ ይሄው ሼር በተደረገው ዩቲዩብ ቻናሉ ላይ ሄዳችሁ የቪዲዮ ቁጥር የ1ኛ ቀን እስከ 6-7ኛው ቀን ድረስ አላማውና እንዴት ወደዚህ ስብሰባ ይህ ስብሰባ እንዴት ሊከፈት እንደቻለ የሚገልጹ በመጀመሪያው ደቂቃዎች ላይ ተገልጿል በደንብና ተደጋግሞ። ዛሬ ጊዜ ላለመውሰድ እሱን አልደግመውም። ነገር ግን ስለ ቤተ ክርስቲያናችን የመተዳደሪያ ደንብ እና የቃለ ዓዋዲውን ተመርኩዘን እንዲሁም አዲስ ቃለ ዓዋዲ ይሄ በቀኝ በኩል የምታዩት አሁን በቅርቡ ለውጭ ሀገር ለሚገኙ የሰበካ ጉባኤ አስተዳደር እንዲሁም የሀገረ ስብከት በስራ ላይ የሚውል የመተዳደሪያ ደንብ ሆኖ የቀረበ ነው። ለብዙዎቻችን አዲስ ሆኖ ስላገኘነው በአጋጣሚ በደብረ ምሕረት ቅዱስ ሚካኤል ካቴድራልም አዲስ የመተዳደሪያ ደንብ እየረቀቀ ባለበት ወቅት ያገኘነውና እሱን ተመርኩዘን በቤተ ክርስቲያናችን የአስተዳደር ሂደት ውስጥ ጥሩ የሆነ አስተዳደር እንዲኖርና ያሉንንም ችግሮች መፍታት የምንችልባቸው የቤተ ክርስቲያን ሰነዶችን በተለይ ቃለ ዓዋዲውን ይሄ 4ኛና እንዲሁም ለውጭ ሀገር የተሰራውን በማመሳከር እያየን ያለነው። የተለያዩ ውይይቶችን በትላንትናውም ዕለት ስናደርግ ነበረ። የተለያዩ ገጾችን ይሄ በቀኝ በኩል የምታዩት 6ኛው ቨርዥን ነው። በአሁን ሰዓት 11 ቨርዥን እንዳለው በትላንትናው ዕለት ተገንዝበናል። ነገር ግን አባላት የትኛውን ቨርዥን አይተው ድምጽ መስጠት እንደጀመሩና አሁን ሰዓት የደረሰበትንም ደረጃ ትንሽ አሳሳቢ መሆኑን ተወያይተናል። የተለያዩ አንቀጾችን አውጥተን ምልክት አድርገን ለታሪካዊ ሰነድ ሆኖ እንዲቀመጥ በሚል የጀመርነው 3ኛ ቀናችን ነው። ዛሬ በትላንትናው ቀጠሯችን መሰረት ስለ ሀገረ ስብከቱ የሚመለከተውን አንቀጽና ስለ ምርጫ የሚመለከት አንቀጽን ለማየት ነው። እስኪ እንደ እግዚአብሔር ፈቃድ የምንችለውን ያህል ዶክመንቶችን እያገላበጥን ለማየት እንሞክራለን። በተለይ አሁን በወጣው በሚመጣው ይህ የበስተቀኝ በኩል የምታዩት ለውጭ ሀገር አብያተ ክርስቲያናት የተዘጋጀ መተዳደሪያ ቃለ ዓዋዲ ላይ የተቀመጡት ስለ ሀገረ ስብከቱ የሚያጠነጥኑ አንዳንድ ነገሮችን ምልክት ለማድረግ ሞክሬያለሁኝ እና ምናልባት ስናነጻጽር በኋላ ላይ በተለይ ከዚህኛው ሰነድ ጋር ስናነጻጽረው እነዛን ምልክቶች እዚህ ጋር ሀ የሚል ምልክት ካያችሁ እዚህ ጋር ሀገረ ስብከትን የሚጠቁሙ ጽሁፎች ያለበት ቦታ ነውና እና እነሱን እየሄድን አንዳንዶችን ለመመልከት እንሞክራለን። ምናልባት ኮሎኔል ጋተው መሰለኝ ይሄኛውን ስለ ሀገረ ስብከት ተመልክቼ የኔን አስተያየት እሰጣለሁ የሚል ፈቃደኝነት የታየ ትላንትና። ኮሎኔል ካሉ መድረኩን መያዝ ይቻላል። እንዴት አመሻችሁ? ጥሩ። በጣም ባጭሩ
ሁለቱን ርዕሶች ነው ስለ ሀገረ ስብከቱና ስለ አስመራጭ ኮሚቴ ስለ ምርጫ በሚመለከት ነው የወሰድኩት ቆሞት። መጀመሪያ ስለ ሀገረ ስብከቱን በሚመለከት በዚህ አሁን በቅርቡ የሚመጣ ተብሎ የሚጠበቀው ቃለ ዓዋዲ መሰረት አንቀጽ 11 ላይ በአጥቢያው አባላትና ሀገረ ስብከት ፈቃድ ሲያገኙ መተዳደሪያ ደንቡ ወይም የውስጥ መመሪያ ይጸድቃል። ይሄ ደግሞ የሚወጡት ወይም ደግሞ አሁን እኛ ባይሎ ብለን እያወራን ያለነው ከቤተ ክርስቲያን ግዛት ጋር የማይጣረስ መሆን እንዳለበት ይናገራል። እንደ ሀገሩ እንዳለንበት ሀገር ሕግ ጋራ ደግሞ ተስማምቶ የሚሰራ መመሪያ መሆን አለበት ብሎ ነው ባጭሩ የሚያስቀምጠው። በዚህ ላይ የቤተ ክርስቲያኑ አስተዳዳሪ ተጠሪነቱ ለሀገረ ስብከቱ ሊቀ ጳጳስ ነው ይላል። ሌሎች ካህናት ለደብሩ ሰበካ ጉባኤ ነው ተጠሪነታቸው ይላል። 11 ሀ ላይ ካህናቱና ማለት በካቴድራል ወይም ደግሞ በዚህ ቤተክርስቲያን በማንኛውም ቤተክርስቲያን ማለት ነው ውጭ ሀገር ባሉ ካህናቱና እያገለገሉ ያሉት ካህናትና በእንግድነት መጥተው እዚያ ቤተክርስቲያን የሚያገለግሉ በማን አለብኝነት ቢያገለግሉ ሀገረ ስብከቱ ዝም ብሎ እንደማይጠብቅ እርምጃ እንደሚወስድ ያስቀምጣል። ሌላው እነዚህ ቤተክርስቲያኖች ካህናት በሚቀጥሩበት ጊዜ ወይም ደግሞ እዚህ ላይ በቃለ ዓዋዲ እንደተቀመጠው በሚያስመጡበት ጊዜ ማለት ነው ከማምጣታቸው በፊት ከመቅጠራቸው በፊት ስለዛ ስለሰው ስለ ካህኑ የትምህርት ማስረጃ ወይም ደግሞ ሰርቲፊኬት ታይቶ መቅረብ እንዳለበትና መጽደቅ እንዳለበት ይናገራል እንጂ በዘፈቀደ መቅጠር አይቻልም። ይሄንን ነው የሚለው ቃለ ዓዋዲ ስለ ሀገረ ስብከቱ። በእኛ አሁን ደግሞ የተነጋገርንበት ያለው መተዳደሪያ ደንብ ረቂቅ በአንቀጽ 2.3 ላይ በጸሎት ጊዜ ስም ይጠራል ነው የሚለው ሀገረ ስብከቱ ሊቀ ጳጳስ። በ2.4.4 ላይ ደግሞ ከጠቅላይ ቤተ ክህነት የሚተላለፉትን ማንኛውንም መመሪያ የሀገረ ስብከቱ ሊቀ ጳጳስ ለቤተ ክርስቲያኑ ያመጣል ወይንም ያስተላልፋል ነው የሚለው። ካስተላለፈ ካመጣ በኋላ ያ ተግባራዊ ይሆናል ወይስ አይሆንም የሚለውን አይናገርም። አሁን ሊቀ ጳጳሱን ወይንም ደግሞ ሀገረ ስብከቱ ሊቀ ጳጳስ መጠቀም የፈለገው ልክ እንደ ቧንቧ ውሃ በቧንቧ እንደሚሄድ አይነት ነገር ከላይ ይመጣል ያደርሳል። በቃ እንደ ተላላኪነት ነው የሚቆጥረው የሀገረ ስብከቱ ሊቀ ጳጳስ። ይሄንን ስናይ አሁን ቅድም ከገለጽኩት ከቃለ ዓዋዲውና ይሄኛውን በምናይበት ጊዜ የሰማይና የመሬት ያህል ስለሚራራቅ ፈጽሞ ይሄ ረቂቅ በዚህ አይነት መልኩ ማለት የለበትም። ከቃለ ዓዋዲው ጋራ የሚስማማ ሆኖ መውጣት አለበት። በእርግጥ ምንድን ነው የሚለው ቃለ ዓዋዲው የደብሩ ካህን ተጠሪነቱ ለሊቀ ጳጳሱ ነው ይላል። አሁን ይሄኛው የኛ አሁን ረቂቁ ደግሞ እያየን ያለነው የቤተ ክርስቲያኑ ካህን የቦርድ ሊቀመንበር ነው የሚለው እንጂ ተጠሪነቱ ለማንም አይደለም። ስለዚህ በቃለ ዓዋዲው መሰረት የቤተ ክርስቲያኑ አለቃ ተጠሪነቱ ለሀገረ ስብከቱ ከሆነ ማንኛውንም ነገር የሚቆጣጠረው ስለ ሕጸቱም ሆነ ስለ ማንኛውም ነገር የሀገረ ስብከቱ ሊቀ ጳጳስ ያገባዋል ማለት ነው፣ ይቆጣጠረዋል።
እና ኤፊሽንሲ ሪፖርት ይሞላል። ለእድገትም ሆነ ለምን በቀጥታ ቁጥጥሩ በሀገረ ስብከቱ ስር ነው ማለት ነው። አዛውሮ ወደ ሌላ ቦታ ይወስዳል ወይስ አይወስድም ሳይሆን መንፈሳዊውን በሚመለከት ነገር የሀገረ ስብከቱ ሊቀ ጳጳስ በቀጥታ በካህናትና በአስተዳዳሪው ላይ ስልጣን እንዳለው ነው የሚያስቀምጠው ቃለ ዓዋዲው። የኛ ደግሞ አሁን እየተነጋገርንበት ያለው ረቂቅ አንዳችም ነገር ስለማያወራ እንግዲህ ምን ያህል ተቀባይነት ይኖረዋል የሚለውን እኛ አባላቱ ነው የምንመስለው ማለት ነው። ይሄን ያህል ነው ስለ ሀገረ ስብከቱ ላገኝ በባጭሩ ለመግለጽ የፈለኩት። እሺ፣ ምናልባት በስተግራ በኩል የምታዩት አሁን አዲስ ከወጣው ቃለ ዓዋዲ ለውጭ ሀገር ከተዘጋጀው ላይ ያለውን ዶክመንት ነው የምታዩት። ሀገረ ስብከቱ እንግዲህ ምልክቶቹን እንኳን እዩዋቸው። ሀሀ ብዬ ያስቀመጥኩባቸው ምልክቶች ሀገረ ስብከት ናቸው እና በጣም ብዙ ቦታ ነው ሀገረ ስብከቱ ስልጣን ያለው። በችግሮቻችንም በተለያዩ ነገሮች መፍትሄ የሚሰጥ አካል ሆኖ ነው ያየሁትኝ እና በተለይ አሁን በአገልግሎት ደረጃ ላይ ላሉት እዚህ ጋር ክፍል 4 ላይ አንቀጽ 13 ላይ ስለ አገልጋዮችና ምእመናን መብትና ግዴታ ላይ አሁን ኮሎኔልም ያነሷቸው ነጥቦች የተካተቱበት ነው። ለምሳሌ የካህናት ምርጫ ይላል። ካህናት አሁን ሀ ላይ ያለውን እንደው ባነብላችሁ እና ለላይ ደግሞ ስለ ቅጥር ደግሞ ያሳያል። አሁን ብዙ ጊዜ በቤተ ክርስቲያናችንም ያየናቸው አንዳንድ ሁኔታዎች አሉ በዚህ ዙሪያ ላይ እና በሀገረ ስብከቱ ስር የተቋቋሙና የሚቋቋሙ አጥቢያ አብያተ ክርስቲያናት አገልጋይ ካህናትን ለማስመጣትና ለአገልግሎት የሚመረጡ በሚፈለጉበት ጊዜ ለሀገረ ስብከቱ ሊቀ ጳጳስ ያሳውቃል። ሀገረ ስብከቱ ሊቀ ጳጳስም የሚመደቡትን አገልጋይ ካህናት እውቀት፣ ሙያ፣ ልምድ፣ ክብረ ክህነት፣ ስነ ምግባር፣ መንፈሳዊ ሕይወት በማጥናትና ከደብሩ የሰበካ መንፈሳዊ ጉባኤ አባላት ጋር በመመካከር በቀረበው ጥያቄ መሰረት ሲያምንበት ለመንበረ ፓትርያርክ ጠቅላይ ቤተ ክህነት በማሳወቅ ያጸድቃል ይላል። ስለዚህ ካህናትን እንኳን አሁን ባለው የሰበካ ጉባኤ ዝም ብሎ መርጦ ከሌን ንቅጠር በሚል አይነት ሁኔታ ብቻ ሙሉ ስልጣን አይሰጠውም እና ሀገረ ስብከቱ በዚህ ጉዳይ ላይ የተወሰነ ጥናት እንዲያደርግ እንዲሁም ሀገረ ስብከቱ ላይ ሞር የበለጠ ኃላፊነቱን ያስቀምጣል እና ቅጥር ላይ ሲመጣ ለላይ ለቅጥር አገልግሎት የታጨ ካህን የክህነቱ ማረጋገጫና ማንኛውም የድጋፍ ሰነዶች ለሀገረ ስብከቱ ሊቀ ጳጳስ አገልግሎት በሚሰጥበት አጥቢያ ቤተ ክርስቲያን በኩል ማቅረብ አለበት እያለ በደንብ አድርጎ ብዙዎቹን ቅሬታ እንኳን ሲኖራቸው አሁን ዲያቆናት፣ ካህናት በሰበካ ጉባኤው በኩል ችግር ባይፈታላቸው ወደ ሀገረ ስብከቱ እንዲሄዱና አቤቱታቸው በዛ በኩል እንዲታይላቸው እያለ በጣም ብዙ እንዲሁም እኛ ጋር ወጥቶ ለምእመኑም ደርሶ በአሁን ሰዓት እንኳን ችግር ባንላቸውም ግን በትክክል ወደፊት ይከሰታሉ ብለን የምናስባቸው በተለይ አሁን ረቂቅ ተብሎ ድምጽ እየተሰጠበት በቆየው የመተዳደሪያ ደንብ ላይ ያሉ ብዙ ክፍተቶችን በደንብ አቅጣጫ ሰጥቶ የሚያስቀምጥበትን ሁኔታ ነው ያየሁት ሰነዱ ላይ እና ሀገረ ስብከቱ የበለጠ ትልቅ ኃላፊነት አለው። እኛ ዛሬ እንደውም ገብተን ብዙ የምናቦካቸውና የምንጠይቃቸው ነገሮች ላይ መግባትም አይገባንም። ምክንያቱም አባቶች አሉ በዚህ ኃላፊነት ላይ የተቀመጡና እያንዳንዱ ደግሞ የስልጣን እርከኑን ተጠቅሞ የሚፈልገውን ቅሬታ ማሰማት አለበት። እንደ ምእመንም አሁን እዚህ ላይ የተረዳሁትኝ በቤተ ክርስቲያናችን ውስጥ ችግር እንኳን ቢኖር የኃላፊነት እርከኑን ጠብቀን እስከ ላይ ድረስ መሄድ እንደሚቻል ግን ያንን ሳይጠብቅ ግን የሚሄድ ማንኛውም አገልጋይም ይሁን ምእመን በሀገረ ስብከቱ ተቀባይነት የለውም ብሎ ያስቀምጣል እና ምናልባት ዘመድ ኖሮን ሀገረ ስብከቱን ለማለፍ ወይ ደግሞ ሰበካ ጉባኤውን አልፈን ለመሄድ የምንሞክራቸው ሂደቶች ካሉ
በሀገረ ስብከቱ ውድቅ ይደረጋል። ስለዚህ እንደ አጥቢያ ሰበካ ጉባኤውን በትክክል ጠይቀን ከሰበካ ጉባኤው እሺም እምቢም ወይ ደግሞ የዘገየበትም ሁኔታ ካለ ያንን መልስ ሳናገኝ ወደ ሀገረ ስብከት መሄድ አንችልም። ከሀገረ ስብከቱም በቂ የሆነ ነገር ሳናገኝ ወደ ሲኖዶስና ወደ በላይ የምንሄድበት ሂደት አይኖርም እና ሂደቶች በትክክል ዶክመንት ተደርገው እንዲመጡ ያዛል። እሱን ተመልክቻለሁ እና በተለይ ይህን ሰነድ አይታችሁ ሀገረ ስብከቱ ምን ያህል ቦታ እንደሚገባ ስታዩት ከሰበካ ጉባኤው የበለጠ ብዙ ችግሮቻችንን የሚፈታበት ሂደት አለው እና ያንን ኃላፊነት ሀገረ ስብከቱ እንዲጠቀምና እንዲወስድ ደግሞ ይሄ ነገር በትክክል ተስተካክሎ በውስጥ ደንባችን ላይ ካልተቀመጠ ችግሮቻችን ተመልሰው እየመጡ ሊያጨቃጭቁን ይችላሉ እና በዛ አይነት ሁኔታ መቀመጥ ይኖርበታል። በተለይ እሱን ያየሁትኝ ስለ ክፍያም ስለ ተለያዩ ጥያቄዎች በደንብ አድርጎ ማን ምን ኃላፊነት እንዳለበት በተለይ ደግሞ ሀገረ ስብከቱ ራሱ የሚገርመው አንድ ያየሁትኝ ሀገረ ስብከቱ ራሱ ሰበካ ጉባኤ አለው። በዚህ መተዳደሪያ ደንብ አንዴ ቆይ እሺ ሀገረ ስብከቱ የራሱ ሰበካ ጉባኤ ያቋቁማል፣ ግዴታ ነው እና እንደምናስበው ብፁዕ አባታችንን ሄደን ዝም ብለን የምናናግር አይነት አይደለም የሚሆነው እና በአጥቢያ ሰበካ ጉባኤ ያልተፈታን ነገር በሀገረ ስብከት ሰበካ ጉባኤ መታየት የሚችልበት ሂደት ነው ያለው። ያ የሀገረ ስብከት ሰበካ ጉባኤ ደግሞ ያው በሊቀ ጳጳስ ኃላፊነት ስለሚመራም ውሳኔዎችን ያንን ተመርኩዞ ይኬዳል። ጉዳዮችንም የሚያይ ኮሚቴ አለ ማለት ነው፣ ሰበካ ጉባኤ አለ ማለት ነው ለአጥቢያ ቤተክርስቲያን ለሚከሰቱ ችግሮች እና በደንብ አጥንቶ ጉዳዮችን መመለስ የሚያስችለው ኃላፊነትን የሚወስድበት ሂደት ነው ያለው እና እሱን ተገንዝቤያለሁ በእኔ በኩል። በተረፈ የአሁኑ ረቂቅ ያለን በጣም ሀገረ ስብከቱን ከቃለ ዓዋዲው ጋር በምንም አይነት በሚገናኝ መንገድ አላስቀመጠውም። አስደሳች እንደምን አላችሁ? እግዚአብሔር ይመስገን። ከዛም በተረፈ ለካህናቶቹ ራሳቸው እንዴት አይነት መብት እንዳላቸው ራይት እንዳላቸው ሁሉ ያሳያል እዛ ላይ። አሁን ካነበብከው በታች ላይ ማንኛውም የደብር አስተዳዳሪ ሆነ አገልጋይ ካህን ከስራና ከደሞዝ የሚያሳግድ ጥፋት መፈጸም ሳይረጋገጥና ከሀገረ ስብከቱ ሊቀ ጳጳስ ተመርምሮ ውሳኔ ካልተሰጠ ጉዳዩ ከስራና ከደሞዝ ሊታገድ አይችልም ይላል። ይህ ሁሉ የእነሱን ነፃነት ሁሉ የሚያስከብር ነው ይሄ ቃለ ዓዋዲ። ይህን ለማለት ነው። ትክክል። እንዲያውም አሁን እዚህ ጋር ላይ እዚህ ጋር የምታዩት ማርክ የማረግበት በስተግራ በኩል በማንኛውም አጥቢያ ቤተክርስቲያን በቅጥር የሚያገለግል ካህን ያለ ሊቀ ጳጳሱ ፈቃድ ከኃላፊነቱ መነሳት አይችልም ይላል እና የካህናትን የአገልጋዮችን መብት እንዲሁም እነሱም ደግሞ ተጠያቂም ይሆናሉ። አገልግሎታቸው ላይ ደግሞ የሚያሳዩትም ጥሩ ያልሆነም ነገር ካለ እነሱም ተጠያቂ ይሆናሉ። ግን መብታቸውን በደንብ ያስቀምጣል በብዙ መንገድ። ትክክል ነው የሚያልሽው። ሌላ ሰው እስኪ ያየውን ነጥብ ላይ ደግሞ ምን ይላል? በአጥቢያ አብያተ ክርስቲያናት በአገልጋይ ካህናት መካከል ያለ መግባባት ሲፈጠር በሀገረ ስብከቱ ጽሕፈት ቤት ከወረዳው ቤተ ክህነት የተወከለ ችግሩን በማጥናት በሰላም እንዲፈታ የሚያደርግ የሰላም ልዑክ ይልና ይዘረዝረዋል እና በግል እንኳን እርስ በርስ እንኳን ግጭት ቢኖር ያለውንም ሁሉ ያያል። የሰባኪያንም መብት የሚል አለ እና በጣም በሚገርም ሁኔታ ብዙዎቹን ነገሮች ይዳስሳል። ይሄንን አሁን ባለው ረቂቅ ሰነድ ላይ የሚሆን ሊጸድቅ በተዘጋጀው የሚሆን አሁን ባለን እንኳን የመተዳደሪያ ደንብ ብለን ባስቀመጥ ነው ይሄንን ነገር አይገልጸውም ምንም እና ብዙ አገልጋዮች ሲሄዱ እናያለን። ከአጥቢያችን ከሌሎችም አጥቢያዎች ሲንቀሳቀሱ እናያለን።
ችግሮቻቸው ሳይፈቱላቸው የውስጥ ችግሩን ባናቅም ግን ብዙ ጊዜ ካህናት ወደዛና ወደዚህ ሲሄዱ ስናይ ይሄንን አቅጣጫ ተከትለው ቢሆን ኖሮ ብዙ ችግሮች ብዙ ካህናት አጥቢያቸው ላይ መቆየት አገልጋዮች አጥቢያቸው ላይ መቆየት እድል ይኖራል። መድረኩ ለሁሉም ሰው ክፍት ነው። ሀሳብ ያለው ሰው በዚህ ዙሪያ ላይ መግባት ይችላል። ሌላ በተለይ ምናልባት በውስጠ ደንብ ዙሪያም ላይ የአጥቢያ ቤተክርስቲያን ውስጥ የሚደረጉ የውስጥ ደንቦች ላይ ማሻሻያዎችን ቢደረጉ የድምጽ ቆጠራዎችን ሁሉ ያስቀምጣል። በሀገረ ስብከቱ በኩል 3/4 ድምጽ በሀገረ ስብከቱ ሊቀ ጳጳስ ፈቃድ ሊሻሻል ወይም ሙሉ ለሙሉ ሊሻርና በሌላ መመሪያ ሊተካ ይችላል ይላል እና በአጥቢያ ቤተክርስቲያን ውስጥ እንኳን ያሉ ሰነዶችን የውስጥ አባሪ ሰነዶች ላይ እንኳን የሚያስቀምጠው ነገሮች አሉ። እና ከሞላ ጎደል ይሄ አንቀጽ 8 አሁን አዲስ የተዘጋጀው ሰነድ ላይ እና እንዲሁም በአንቀጽ 2 ላይ ስለ ሀገረ ስብከት የሚለው ብዙም የችግሮችን በሚፈታ መልክ የቤተ ክርስቲያናችንን አቅጣጫ ይዞ የተጻፈ ነገር አይደለም። ሌላው ስለ ምርጫ ምናልባት ይሄን እዚህ ላይ ማስተያየት የሚሰጥ ሰው ካለ ትንሽ እንጠብቅና ምርጫን በተመለከተ ያሉ ሰነዶችን ማየት እንችላለን ከትንሽ ደቂቃዎች በኋላ። ሳምሶን ነኝ ከኦሃዮ። እንዴት አደራችሁ? የኔ እንግዲህ የምጠይቀው ያው እንድረዳ ነው፣ ለእውቀት ነው የምጠይቀው። እንግዲህ ብዙ ጊዜ ቤተክርስቲያን አሜሪካ ነገር ሲመሰረት ያው በጥቂት ግለሰቦች መሰረትና ከዛ እያደገ እየመጣ እየጠነከረም ካልበረታም ያው እየወደቀ ይመጣል እና ንብረትን በተመለከተ ይሄ ቃለ ዓዋዲው እንዴት ነው? እዛ ላይ የተጻፉ ጽሑፎች አሉ። ንብረቱን አሁን ለምሳሌ ቤተክርስቲያኑ እዚህ በተወሰነ ግለሰቦች ሊገዛ ይችላል ወይ በሲቲው ሊገዛ ይችላል። ይሄ ቃለ ዓዋዲው ንብረትን በተመለከተ ምንድን ነው የሚለው? እሺ አሁን በአዲሱ ቃለ ዓዋዲ ላይ እንዲሁም አሁን ያሉትን የውጭ ሀገር ያሉትን አብያተ ክርስቲያናት አሁን ወንድማችን እንዳለው በትክክል አንዳንዱ ነገር በግለሰብ ስም ተገዝተው ሊሆን ይችላል እና አንቀጽ 10 ላይ የንብረት ባለቤትነት የባለአደራ አስተዳደር ይላል እና እሱ ላይ በደንብ ተጠቅሷል እና እያንዳንዱ አጥቢያ ቤተክርስቲያን አሁን ያለውን የሀብት ግዢ እንደገና ሪሬጅስተር እንዲያደርግ ነው የሚያዘው እና የባለቤትነት መብቱንም የሚሰጠው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረቶች ናቸው ነው የሚለው። ለምሳሌ አንቀጽ 10 ቁጥር 1 ላይ በውጭ ሀገር የሚገኙ አጥቢያ አብያተ ክርስቲያናት ንብረት የሆኑና ከህንጻ ቤተ ክርስቲያኑ ጀምሮ በውስጡ የሚገኙ ማናቸውም ተንቀሳቃሽና ቋሚ ንብረቶችና በአጥቢያ አብያተ ክርስቲያናቱ ስም በባንክ የሚገኙ ገንዘብ በቤተ ክርስቲያኒቱ ስም በተለያየ የልማት ተቋማትና በአደራ በሌላ ቦታ የሚገኙ ማናቸውም ንብረቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ንብረቶች ናቸው ይልና እሱን ይዞ ራሱ ገንዘብ ስለመበደር ሁለተኛው ቁጥር ላይ ገንዘብ መበደር እንደማይቻል ነገር ግን ሀገረ ስብከቱ በዚህ ውስጥ ጣልቃ ገብቶ ነገሮችን በማየት እንዲያጠናና ሁኔታዎችን እንዲያመቻች ይጠቁማል። ሲፈርሱም ለምሳሌ አገልግሎት ሲያቆሙም እሱን አንድ ሁለት ቦታ ላይ አይቻለሁ። አገልግሎት ሲያቆሙ እንኳን አሁን ከዚህ በፊት ተጠቅሷል 501c እንደዚህ እየተባለ
ለምሳሌ እዚህ ጋር ምልክት ያረኩበት አለ። አንቀጽ አንቀጽ 10 ቁጥር 4 ላይ ምን ይላል? አንደኛው በዚህ አንቀጽ ንዑስ አንቀጽ አንድ የተጠቀሰው ማንኛውም አይነት የአጥቢያ አብያተ ክርስቲያን ንብረት አጥቢያ ቤተ ክርስቲያን አገልግሎት መስጠት በቋሚነት ቢያቆም ንብረቱ በሙሉ አጥቢያው የሚገኝበት ሀገረ ስብከት ይሆናል ይላል። ይህም በእያንዳንዱ አጥቢያ ቤተ ክርስቲያን እንደ አስፈላጊነቱ በሀገሩ ሕግ መሰረት በሚዘጋጀው ልዩ አባሪ ንብረት የአባሪ ደንብ ውስጥ በግልጽ እንደሚከተለው መቀመጥ ይኖርበታል ይልና በኮቴሽን ውስጥ የዚህ አጥቢያ ቤተ ክርስቲያን ማንኛውም ቋሚ ተንቀሳቃሽና በባንክ ወይም በማንኛውም የፋይናንስ ተቋም የሚገኝ ማናቸውም ንብረት ቤተ ክርስቲያኑ በማናቸውም ሁኔታ የሕግ ሰውነቱ ቀሪ ቢሆን ወይም ቢፈርስ ይህ አጥቢያ ቤተ ክርስቲያን የሚገኝበት እና በሀገሩ ሕግ ከትርፍ ነፃ ሆኖ የተመዘገበው 501c3 ማለት ነው ሃይማኖታዊ ተቋም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የክፍሉ ሀገረ ስብከት ንብረት ይሆናል ብሎ ኢንድ ኮቴሽን አለ። ይሄንን ኮት ማስገባት አለበት። የእንግሊዘኛውም አለ አማርኛውም አለ። ስለዚህ እያንዳንዱ ለ501c እንኳን ዶክመንት ሲገባ ይሄንን ጠቅሶ በውስጥ አባሪው ላይ ማስገባት ይኖርበታል ማለት ነው። እና ስለ ምዝገባውም የተጠቀሰበት ቦታ አለ። ካገኘሁትኝ ስገልጸው አሳውቃለሁ። ግን ምዝገባቸውን የባለቤትነት ምዝገባውንም ሁሉ ማስተካከል አለባቸው በጊዜ ገደብ ውስጥ ነው የሚለው። ጥያቄውን ከመለስኩኝ መልሰዋል። ዝም ብዬ ትንሽ ያው እዛው ላይ የሚጨመር ጥያቄ ነው። ጊዜውን ጠብቆ ይመጣል ብለሃል እና what is the time frame? ጊዜ መጠበቅ ማለት ምን ማለት ነው? ማለትም ይሄ እንግዲህ መጀመሪያ የጸደቀበት ጊዜ ኦክቶበር 2023 ነው እና አንድ ቦታ ላይ አይቻለሁኝ በ2 አመት ጊዜ ውስጥ ይሄንን ዋና መተዳደሪያ ደንባቸው አድርገው መውሰድ አለባቸው ብሎ ያስቀምጣል። ያ ማለት ኦክቶበር 2025 ማለት ነው። እንግዲህ አሁን የተወሰኑ ወራቶች በኋላ ማለት ነው 5 ወር 4 ወር እንደዛ በኋላ እና እሱም በደንብ አንቀጽ ተጠቅሶ የተቀመጠበት አለ። እስኪ ስክሮል ሳረግ ካገኘሁት እዚህ ጋር በእርግጠኝነት መጠቆም እችላለሁ። እና 2 አመት ነው። በ2 አመት ጊዜ ውስጥ እሱን ማስተካከል አለባቸው። የውስጥ መተዳደሪያ ደንባቸውን ማስተካከል አለባቸው። ባይሎ የሚባል ነገር አይኖርም። መጀመሪያ ባይሎ ይሄ ነው። ከዛ የውስጥ ደንብ ያንን ያሻሽላል ያያይዛሉ ማለት ነው። አገኘሁትኝ አንቀጽ 19 ላይ ነው ያለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተቋቋሙና በቃለ ዓዋዲው መሰረት የማይመሩ አጥቢያ ቤተክርስቲያናት በሙሉ ይህ ደንብ ከጸናበት ቀን ጀምሮ በ2 አመት ጊዜ ውስጥ በዚህ ደንብ መሰረት የዳግም ምዝገባ ማድረግና አደረጃጀታቸውንም በቤተ ክርስቲያኗ ሕግና ስርዓት መሰረት መፈጸምና ውስጠ ደንባቸውንም አሻሽለው መስራት አለባቸው ይላል እና ይቀጥልና ይህ ደንብ ከመውጣቱ በፊት በቦርድ አመራር አደረጃጀት በሚገኙት ሀገር ሕግ መሰረት የውስጥ መተዳደሪያ ደንብ አውጥተውና ፈቃድ አግኝተው መንፈሳዊ አገልግሎት ሲሰጡ የቆዩ አጥቢያ ቤተ ክርስቲያናት በዚህ ደንብ መሰረት እንደ አስፈላጊነቱ ከሀገር ሕግ ጋር ተጣጥሞ በሚዘጋጅ ልዩ አባሪ ውስጠ ደንብ መሰረት መስራት አለባቸው ይላል። ከዛ ማስጠንቀቂያ ይቀጥላል። ቁጥር 3 ላይ በንዑስ አንቀጽ 1 መሰረት ይህ ደንብና ሕገ ቤተ ክርስቲያኑ በሚፈቅደው አግባብ አደረጃጀቱንና ምዝገባ ሂደቱን ለማስተካከል ፈቃደኛ ያልሆነ አጥቢያ እና አደረጃጀት እንደ ሁኔታው በቅዱስ ሲኖዶስ ተገቢውን ውሳኔና እርምጃ ይወሰድበታል፣ እንደ አስፈላጊነቱም ከቤተ ክርስቲያኒቱ ህብረት ይለያል ይላል። ስለዚህ ሙሉን አንቀጽ ያገኘሁት መስሎኛል። ሌላ ጥያቄ ያለው ሰው ካለ
ስለዚህ ይሄ ሂደት እንግዲህ ሀገረ ስብከቱን በመጀመሪያ ደረጃ ትንሽ ያው የሚያንገራግሩ አጥቢያዎች ሊኖሩ ይችላሉ። ከለመዱት አሰራር ውጪ ሊወጣ ነው። ግን የግዴታ እንግዲህ ይህንን መከተል አለባቸው እና በየአጥቢያችን ያለን ምዕመናን ይህንን መረጃ ይዘው ለሚፈጠሩ ችግሮች የየራሳቸውን ትክክለኛ ውሳኔ ማድረግ ይችላሉ ማለት ነው። ምርጫን በተመለከተ መግባት እንችላለን። ሌላ ጥያቄ ያለው ሰው መድረኩ ክፍት ነው። እሺ ሌላ ጥያቄ አሁን እንግዲህ አሁን ቤተክርስቲያኖች በየቦታው ያለነው ካህን ስንፈልግ በተለይ ደግሞ ነው ዲሲ አካባቢ ነው ኤልኤ ሌላ ቦታ ያው ብዙ ሰው ስላለ ችግር የለም። ግን ወጣ ያለን ደግሞ በመከራ ካህን የምናገኛለን። የካህን ሴሌክሽን ፕሮሰሱ የሚጸድቀው በዚህ በቃላወዲው ነው። ካህን ሲፈለግ ወርዝ ፕሮሲጀር ቅድም የተወሰነ ያነበብነው ነገር አለ። ካህን ሲፈለግ የሀገረ ስብከቱ ሂደቱን ገብቶ የሚያጣራው ሂደት አለ። እስካሁን ድረስ የሚደረገው በብዙ ቦታ ላይ ያው የአጥቢያው ላይ ያለ አስተዳደር ወይ ሰበካ ጉባኤ የሚያውቀውን ካህን ከፈለገበት ቦታ አስመጥቶ ያደርጋል። ነገር ግን አሁን ይሄ የማጣራት ሂደት አለበት በቃላዋዲው እና ሀገረ ስብከቱ እሱን ኃላፊነት ወስዶ አጣርቶ አይቶ ከዛ በኋላ ነው የአገልጋዩን ራሱ ችሎታና ለሚፈለገው ቦታ ላይ በትክክል ይመጥናል ወይ የሚለውንም የክህነቱንም ራሱ ሁኔታ አጣርቶ ነው የሚያመጣውና በዛ አይነት ሁኔታ ነው ሂደቱ የሚካሄደው። ኦኬ ቴንክ ዩ። ጥያቄ አለኝ። እሺ የቤተ ክርስቲያኖቹን የአመታዊ ባጀቶች ምናምን ሁሉ በኢትዮጵያ ባለው ቤተ ክርስቲያን ነው የሚወሰነው ማለት ነው? አይ አይደለም። የሀገረ ስብከቱ በዛ ባጀት ውስጥ ያው እንደ ኦቨርሳይት ይኖረዋል። እያንዳንዱ አጥቢያ ላይ ገቢና ወጪውን ሪፖርት እያንዳንዱ አጥቢያ ለሀገረ ስብከቱ ያቀርባል። እንዲሁም በዚህ ሰነድ በቃላዋዲው መሰረት የተለመደ አሰራር አለ። አመታዊ ባጀታቸውን እያንዳንዳቸው አጥቢያዎች አውጥተው ለእያንዳንዱ ንዑስ ኮሚቴ የሚሆነውንም አውጥተው እንዲሁም ደግሞ ወደ ጎን ደግሞ የሚያስቀምጡት በዛው ባጀት መጠባበቂያ ተብሎ የሚቀመጠውንም ገንዘብ ጨምሮ አስቀምጠው በአመታዊ ባጀታቸው እንዲንቀሳቀሱ ነው የሚያደርገው። ምክንያቱም ደሞዛቸውም ይታወቃል፣ ገቢ ወጪው ይታወቃል እና በአሁን ሰዓት ብዙ አጥቢያ ቤተ ክርስቲያን ላይ በአመት ባጀት የሚባል ነገር አይደለም የሚሰራው። በበኩሌ እስከ ዛሬ ድረስ እንኳን ሰምቼም አላውቅም። የሰማችሁ ካላችሁ በእኛ አጥቢያ እንኳን የአመት ባጀታችን ተመድቧል ተብሎ በአመት ውስጥ ለጠቅላላ አባላት ሪፖርት ተደርጎ በአመት ባጀታችን ይሄ ነው፣ የሰራተኛ ባጀት፣ የኦፕሬሽን ባጀት ወይ ደግሞ መጠባበቂያ ገንዘብ እንዲህ ተብሎ ለአባላት ቀርቦ ሪፖርት ሲደረግ አላየሁኝም። ተደርጎ ከሆነ አላውቅም። ግን ሂደቱ የሚሆነው እንደዛ ነው። ሀገረ ስብከቱም ያንን ባጀት ያያል። የአመት ኦፕሬሽን ባጀትም ብቻ ሳይሆን ፕሮጀክቶችም አሉ። አሁን ለምሳሌ ሰሞኑን እንኳን በዚህ በድራፍት ተደርጎ በወጣው ሰነድ ላይ ስንነጋገር የደብረ ምሕረት ሰነድ ማለት ነው የሰንበት ትምህርት ቤት ላይ እንደ አቆማን ነው ተቋም የተቀመጠ አገልግሎቶች አሉ እና የተለያዩ ፕሮጀክቶች እንኳን ሲነደፉ ሀገረ ስብከቱ ማየት አለበት። በትክክል ይሄ ፕሮግራም ይሆናል ወይ ነው ግለሰቦች ስለፈለጉ ነው የሚያቋቁሙት የሚለውን ነገር ከአመታዊ ባጀታቸው ጋር ከአካባቢ ሁኔታ ጋር ተጠንቶ ነው የሚፈቀደው እንጂ ስለወደዱ ስለፈቀዱ ሄደው ዝም ብሎ ቤተክርስቲያን መግዛት ወይ ደግሞ የሆነን የሳይድ ፕሮጀክት ማካሄድ አይችሉም። ስለዚህ ጥሩ የሆነ ፕሮጀክቶችን ማቅረብ ይችላሉ። ግን ሀገረ ስብከቱ በሱ ላይ ሁሉ
ውሳኔውን ትክክለኛ ውሳኔውን ይሰጣል። ሀገረ ስብከቱ ቅድም እንዳልኩት የራሱ ሰበካ ጉባኤ አለው። ስለዚህ ያ ደግሞ የተለየ ስልጣን የተለየ አይን ያለው ኃላፊነት ቦታ ስለሆነ ብዙ ችግሮቻችንን በዛ መንገድ ሊያዙ ሊቀረፉ ይችላሉ ብዬ ነው የማምነው። ምናልባት ወደ ምርጫ ላይ መግባት የሚቻል ከሆነ ኮሎኔል በሱ ላይ አድርገን ሌሎችንም እያነሳን እንሄዳለን። ጥያቄ እዚህ ላይ ያለኝ እሺ፣ ባለፈው የምርጫ ቦርድ ተመርጦ ምርጫ ያቀረቡት አለ እና በዛ መልክ ነው የሚቀጥለው ወይስ አዲስ እንደገና ምርጫ ቦርድ ተመርጦ የሚመጣ ነገር አለ ወይስ እነኚህ ራሳቸው አሁኖቹ ቦርዶቹ ባመጡት ሂደት ነው የሚሄደው? በየትኛው መንገድ ነው እሱስ የሚሄደው? ይሄኛው እንግዲህ ያው ኦፕን ኮስችን ነው የሚሆነው አሁን ለጊዜው። እንግዲህ ምናልባት ይሄኛው በስተቀኝ በኩል ያለው ረቂቅ አዲስ መተዳደሪያ ደንብ ተብሎ የወጣው ድምጽ ተሰጥቶበት ምንም ውሳኔው አልተነገረንም። ነገር ግን ሲገለጽ የነበረው ይህንን አዲስ መተዳደሪያ ደንብ አውጥተን አዲስ አስመራጭ ኮሚቴ አድርገን እንደ አዲስ እንጀምራለን የሚል ነው ከሰበካ ጉባኤው የተነገረው። ነገር ግን አባታችን ደግሞ አሁን ባለፈው ጊዜ እንደገለጹት ከአውደ ምሕረት ላይ እና ተከሳሾችም እና ማን ነው ተከሳሽም መፍትሄ ሆኖ የቀረበው አሁን ተካሂዶ የነበረውን የአስመራጭ ኮሚቴ የመረጣቸውን ሰዎች እና ምርጫውን በዛ መንገድ ቶሎ ጨርሶ አዲስ የሰበካ ጉባኤ የስራ ጊዜውን እንዲጀምር በሚል ነው። እንግዲህ እሱ በኋላ ላይ እንግዲህ በሽምግልናም ቁጭ ብለው ተወያይተው በምን አቅጣጫ በየትኛው መንገድ እንደምንሄድ በኋላ የሚታይ ነገር ነው የሚሆነው። እንግዲህ ሁላችንም በጉጉት የምንጠብቀው ነው። ብዙ ነገሮችን ወደ ሰላም መንገድ ያመጣል ብለን የምናስብበት እንደ እግዚአብሔር ፈቃድ እሱን የምንመለከት ይሆናል በኋላ ላይ። ኦኬ። ምናልባት በምርጫም በኩል በተያያዘ ቃለ ዓዋዲውን ተከትለን ብንሄድ ኖሮ ሙሉ ለሙሉ ስለ ምርጫ ጉዳይ ያለውን ሂደት ሀገረ ስብከቱ ኃላፊነት ነው የሚኖርበት። በምርጫ ሂደቶች ውስጥ ለሚያጋጥሙ ችግሮች ሀገረ ስብከቱ ጉዳዮችን አጥንቶ ምርጫዎችን መሰረዝም ወይ ደግሞ ግለሰቦችን ማገድ ማስተካከል ሰበካ ጉባኤውንም ባለው ስልጣን ብዙ ብዙ ማስገደድ የሚችልበት የተቀመጠ አለ። ካገኘሁት አንቀጹን አነበዋለሁኝ፣ ግን ከዚህ በፊት አይቼዋለሁኝ። በዛ አይነት ሁኔታ ነገሮችን ማስተካከል ይቻል ነበረ። አሁን በደረስንበት ያን ችግርም ፍርድ ቤትም ድረስ አይደርስም ነበር። ብዙ ጉዳዮች ቃለ ዓዋዲው ላይ በሚያዘው ተከትለ ነው ቢሆን ኖሮ ማለት ነው። አንድ ጥያቄ አለኝ። እሺ፣ ባይሎን በሚመለከት ከዚህ በፊት ባይሎን እንዲያዘጋጁ ተመድበው ሲሰሩ የነበሩ ሰዎች ነበሩ። አሁን ያው ባይሎ ከዚህ በፊት የነበረው ባይሎ ነው እና አሁን እየተደረገ ያለው እነሱ ሰዎች ይቀጥላሉ ያን ስራቸውን ወይንስ ምንድን ነው? እንዴት ነው የሚደረገው? እንግዲህ እኔ እንደሚመስለኝ ከሆነ አዲስ የሚመጣው ሰበካ ጉባኤ ኃላፊነት ወስዶ የማስተካከል ሂደት ነው የሚወስደው። ምክንያቱም የበፊቶቹ ከሞላ ጎደል ስራቸውን ጨርሰው የሰሩት ዶክመንት እንዲጸድቅ ወደፊት እየሄደ ነው፣ ወደዱም ጠሉም ማለት ነው። ስለዚህ የሚመጣው አዲስ የሰበካ ጉባኤ
አዲስ የመተዳደሪያ ደንብ ቃለ ዓዋዲውን ጨምሮ የውስጥ ደንቡን ማዘጋጀት ስላለበት እንደ አዲስ ምርጫ ተደርጎ ምናልባት ሰበካ ጉባኤው ሌላ ኮሚቴ ያስፈልገኛል ብሎ ካሰበ በዛ አይነት ሁኔታ ሊያዋቅረው ይችላል። አቅጣጫውንም ያው እንደ አዲስ መስጠት ይኖርበታል ብዬ ነው የማምነው። ግን ለጊዜው እሱም ራሱ ጥያቄ ምልክት ውስጥ ያለ ነው። በምን አይነት ሁኔታ ይሄድ የበፊቶቹ ውስጥ ሰርተውታል ወይ በትክክል? አሁን የምናየውን ሰነድ ስናይ የበፊቶቹስ ለምን ቃለ ዓዋዲውን ማየት አልቻሉም? ከምን ተነስተው ይህን ያህል ክፍተት ያለው ነገር ሊሰሩ ቻሉ? የሚለውም ራሱ አንደኛው ጥያቄ ነው እና በትክክል ብቁ ናቸው ወይ ይህንን ነገር ለመስራት? ወይንስ ምናልባት ጊዜው እና ሁኔታዎቹ አስገድዷቸው የተለየ ነገር ለመጻፍ ቻሉ የሚለውም ራሱን የቻለ ጥያቄ ነው። እሱ ከተመለሰ እንግዲህ የሚቋቋም ኮሚቴ ሊኖር ይችላል ብዬ ነው የማስበው። እኔ ጥያቄ ያለኝ አንድ ልቀጥል። እሺ እንግዲህ አሁን ይሄ ቃለ ዓዋዲ መንፈሱን እስካሁን ድረስ ባለኝ ግንዛቤ በጣም የተቀደሰ ሀሳብ ነው። በአንጻሩ ደግሞ ተቃዋሚ ይኖራል። አሁን ፕሮሲጀሩ ምንድን ነው? አሁን ያለውን አሜሪካ ነገር ያለውን ባይለው እያንዳንዱ ቸርች እንደፈለገ የሚጽፋው ስትራክቸር ሆኖ መዋቅሩን ጠብቆ የእኛን ሃይማኖት የእኛንን ባህል በተመለከተ ነው። ይሄ ቃለ ዓዋዲ ሲመጣ አሁን ያለው ሰበካ ጉባኤ መከልከል ይችላል? አንቀበልም ይሄንን ብሎ እንደዚህ አይነት አካሄድ ሊመጣ ይችላል? ከመጣስ እንዴት ነው የሚቻለው? እንደዚህ ነው አጭሩ መልስ አይችልም ነው። ምክንያቱም ያው ቅድም እንዳነበብኩትኝ እንዲሁም ሌላም አንቀጽ አለ። አንቀጽ 17 ይመስለኛል። እንዲሁም አንድ ባነር ሁሉ ጽፌባት ነበረ ስክሪኑ ላይ ከታያችሁ በቢጫ ማንኛውም የቤተ ክርስቲያን አባል፣ ካህን፣ ዲያቆን፣ ሊቅ፣ መምህር፣ ሰባኪ ወንጌል፣ ምእመንም ሆነ የሰንበት ትምህርት ቤት ወጣትና መንፈሳዊ ማህበር እና አባላት ቃለ ዓዋዲው ቢተላለፉ ወይም እንዳይሰራበት ያደናቀፈ ለማስተካከልም ፈቃደኛ ያልሆነ አጥቢያ ከቤተ ክርስቲያኒቱ ህብረት ይለያል ነው። ስለዚህ ምንም ሌላ አይነት ካልኩሌሽን ወይ አንድምታ የለውም። ከህብረቱ ይለያል። ስለዚህ ከዚህ በፊት እንዲሁም ካህናት ላይ ነበር፣ አሁን ምእመንም ጭምር ነው ኃላፊነት ያለበት። ስለዚህ ያንን የተለየን አጥቢያ ተከትሎ የሚሄድ ምእመን ከቤተ ክርስቲያኑ ህብረት እሱም አብሮ ነው የሚለየው። ስለዚህ ያው ሲመጣ አሁን ያለ ሰበካ ጉባኤ ነው ፌቨር ኦር ናት ፌቨር ብቻውን መወሰን አይችልም። ምዕመናኑ ለመላው ጉባኤ ጠርቶ ምዕመናኑ ነው ተወያይቶበት ሊቀበልም ላይቀበልም የሚችለው። አልተቀበለም። ምዕመኑም እንደሱ አይነት ምርጫ የለውም። ምዕመኑ የመቀበል ያለመቀበል አይደለም። የኦርቶዶክስ ሃይማኖት ቤተክርስቲያን በሊቀ ጳጳስ ተባርካ የተጀመረች አጥቢያ ቤተክርስቲያን በሙሉ ባይ ዲፎልት ይሄንን የመተዳደሪያ ደንቡ ነው የሚያደርገው፣ ወደደም ጠላ። የውስጥ ደንባቸው ላይ ግን ቁጭ ብለው ምዕመናን መወያየትና ድምጽ መስጠት የሚችሉበት አጋጣሚና ሁኔታ አለ። በተረፈ ግን ቃለ ዓዋዲው ላይ ማናችንም ቁጭ ብለን እጃችንን አውጥተን ቃለ ዓዋዲውን ማስተካከል ማደስም መተርጎምም አንችልም እና ጥያቄ ካለን በሀገረ ስብከቱ በኩል የሚሄድ ፕሮሲጀር አለ። በዛ አይነት ሁኔታ ነው የሚሄደው። ስለዚህ ማናችንም የተለየ ህግ ልናወጣ የምንችልበት አጥቢያ አይኖርም ማለት ነው። እጅ ያወጣ ያለሁኝ ገነት ነኝ። እሺ ገነት፣ እንደምን አመሻችሁ። ቀደም ብለን ታስረዳ ሞክረሃል። ስለዚህ ስለወጣው የአሁኑ የኛ ባይሎና ቃለ ዓዋዲው ግን ስቲል አሁንም ጥያቄ ይሄንን አሁን ይሰራበት ብለው ያወጡትን ባይሎ የውስጥ መተዳደሪያ
እንዳለ ቃለ ዓዋዲው እንደሌለ ድፍት አድርገው ትተው ነው? አለማወቅ ነው? ደግሞ ካህናት አሉ እዛ መሀል አይ ቲንክ አያውቁም አይባልም። ወይስ ቃለ ዓዋዲው ወደፊት ሲመጣ እናሻሽለዋለን ወይ እንጨምረዋለን በሚል መልክ ነው ወይ? ይሄ ግልጽ ስላልሆነልኝ ነው። ቅድም ነካ አድርገዋል አስተያየቱንና ይሄ ነው ጥያቄ ነው። እነሱ ቃለ ዓዋዲውን አንደርስታንድ ያደረጉበት ሌላ መንገድ አላቸው ወይም እንዳለ ትተውት ነው? ይሄንን እንግዲህ እኔ እሱ ላይ እስከሚገባኝ ይሄ የግል አስተያየቴ ነው በአብዛኛው እና እንደሚገባኝ ያው ቤተክርስቲያን ሲኖዶስ ተከፍሎ የቆየበት ጊዜ አለ ስፔሻሊ ለውጭ ሀገር ላለ ነው እና ያ ጊዜ የተሰጠ ትንሽ ለየት ያለ ስልጣን አለ። ሁሉም አጥቢያ እንደፈለገው ገለልተኛ ነኝ ገለልተኛ አይደለሁም በሚል የተቀመጠበት ጊዜ ስለነበረ በዛ ሰዓት የተሰጠው ነፃነት የነበረው ክፍተት ቃለ ዓዋዲውን እንዳይከተሉ አድርጎናል በአብዛኛው እንደ ምዕመንም እንደ አገልጋይም ያ ሂደት ነው ይሄንን የመሰለ መተዳደሪያ ደንብ እንዲያወጡ ወይ ደግሞ እንደፈለጉ ቤተክርስቲያንን እንዲያስተዳድሩ ጥቂት አገልጋዮችንም ይሁን ምዕመናንንም ስልጣን የሰጠው። እንግዲህ ካህናት ሲከፍቱ አይተናል። ማነው ቤተክርስቲያን ሲተከሉ አይተናል። በግለሰብ ደግሞ የተከፈቱን ቤተክርስቲያኖች አይተናል። ዲሲ አካባቢ ግለሰብ ክህነት የሌለው ሰው ከፍቶ ግን በኋላ ላይ ግን ያው ካህናቶች አገልግሎት ጀምረውበት ደንበኛ አጥቢያ የሆነባቸውም ሂደቶች አይተናል። ያ ሁሉ እንግዲህ ሲደረግ የነበረ ሂደት ነው እና ያ ልምድ ይመስለኛል ተያይዞ መጥቶ አሁን የተቀረጸውም ይሄ መተዳደሪያ ደንብም በዛ አይነት አንድምታ የተሰራው እንጂ የሚገርማችሁ የማርች 23 አስቸኳይ ስብሰባ የተደረገው ቪዲዮ ላይ ብታዩት እዛ ላይ የተጠቀሰ ሁኔታ አለ። ከካህናት ቤተክርስቲያን የምትተዳደረው በቃለ ዓዋዲው ነው እና ቃለ ዓዋዲውን አምጥተን በስራ ላይ እስክናውለው ድረስ ሁላችንም መጸለይ አለብን የሚል ሁሉ ነገር ተነግሯል። ቪዲዮን ገብታችሁት ቻፕተር ተደርጎለታል እዚህ የዩቲዩብ እንትኑ ላይ እና በትክክል ካህናት ያውቁታል። እንግዲህ እንደ ምዕመን እንኳን እኔም ድሮ ነው ገና ሰንበት ትምህርት ቤት እያለ የማውቀው ይሄንን ሂደት ግን ያው ጉዳዮቹ ከፖለቲካ ጋር የተያዙ ሆነው ቤተክርስቲያን ችግር ውስጥ ስለነበረች ያ ይመስለኛል ይሄንን እዚህ ድረስ ሊያመጣ የቻለው። ከዚህ በኋላ ግን ያለው እኔ እንደውም አሁን የቀረበው ጥያቄ ይሄ ነገር መጽደቅ የለበትም ተብለው እንደገና አዲስ ለውጭ ሀገር ደግሞ ቃለ ዓዋዲ ተዘጋጅቷል ተብሎ ሲመጣ አሁን ያለው ትግል ነው ይልቁንስ እኔ እንደውም የሚያስገርመኝ። ምክንያቱም ኦልሬዲ ፊት ለፊታችን በወራት የቀረው ቀናት የቀረው ሰነድ ተዘጋጅቶ እያለ ይሄን ሰነድ ሳያገናዝቡ ይሄንን ለማጽደቅ መኬዱ ነው ከባድ የሆነው ጥያቄ። እንዲሁ በዚህ ውስጥ ያሉ በተለይ ደግሞ ሰበካ ጉባኤ ላይ ያሉ ካህናት እና የሰንበት ተማሪዎች በተለይ እንዲሁም ምዕመኑንም ጭምር ጥያቄ ምልክት ውስጥ ያስገባል። ምክንያቱም ሰነዱ በግልጽ ብዙ ሺህ ብር ወጥቶበት የታተመ ዶክመንት ነው። ቀላል ገንዘብ አይደለም። አንድም ሁለትም እንኳን የሚሻሻል ነገር ቢኖረው ተጽፏል ውስጡ ሁኔታዎችን ጠብቆ የሚሻሻሉ አንቀጾች መሻሻል የሚችሉበትን መንገድ ሁሉ የጠቆመበት ሁኔታ አለ እና የቀሩት ወራቶች ላይ በዚህ ቃለ ዓዋዲ ተንተርሰው መሰራት ሲኖርበት በአንድ ወር ባለሞላ ጊዜ ውስጥ ይሄንን ምንም ከቃለ ዓዋዲ ጋር የማይገጥምን ነገር ለማሳለፍ መሞከር እኔ መጀመሪያ ይሄንን ጉዳይ ራሱ እንዳነሳ ያደረገኝና ሂደቱ ራሱ ትሪገር ያደረገኝ እሱ ነው። በተለይ ደግሞ ቨርዥኖች ሲለወጡ በቃ ይሄ ነገር ውይይት ያስፈልገዋል በሚል የመጣውና እንግዲህ ዛሬ ያለንበት ቦታ ደርሰን ብዙዎቻችን በአንድ ፔጅ ሆነን ነገሮችን ለማስተዋል በቅተናል። ሌሎችም እርግጠኛ አባቶችም አስተውለው ያለውን ችግር ብፁዕ አባታችን ባሉት መሰረት ይሄንን ነገር ቶሎ አስተካክለን በቃለ ዓዋዲው አድርገን የውስጥ ደንብ ብቻ መስራት እንጂ ሌላ ባይሎ ብለን መስራት ያለብን አይመስለኝም። ሌላው ጥያቄ ቃለ ዓዋዲውን አልቀበልም ማለት ወይም በሱ አልሰራም ማለት ከሲኖዶሱ እንደመገለል ወይም
አገረ ስብከቱ እንደ መገለል ተደርጎ ሊታይ አይቻልም? ከሲኖዶሱ ጋር መሆን ይቻላል? ቃለ ዓዋዲውን አልቀበልም ብለህ አንድ አይቻልም። ቤተክርስቲያን እሱን ነው ተጽፏል። እሱም በግልጽ ተጽፏል። የሚገርመው በአሁኑ ላይ ብቻ አይደለም። አሁን እዚህ ለውጭ ሀገር ተብሎ የተሰራው አራተኛውን ቃለ ዓዋዲ አይሽረውም ይላል። ያ ማለት ይህ አሁን በሌፍት ሳይድ ላይ ለእኔ የሚታየኝ ነው እና በግልጽ ተቀምጧል። እሱም እምቢ ያለ ከህብረቱ ይለያል ነው። አሁን ያ ማለት ከዚህ በፊት አሁን አገልጋዮችም ከቤተ ክርስቲያን ህብረት ክህነታቸው ሲያዝባቸው አይተናል። ምእመናንም በመዝሙርም በተለያዩ አገልግሎት እንትን ሲሉ ምእመናንም ራሱ ከህብረቱ ሲለዩ አይተናል በአደባባይ። ስለዚህ የትኛውም አጥቢያ ይህንን አልቀበልም ካለ ከህብረቱ ይለያል ነው። እንዲሁም እዚህ ጋር ፊት ለፊት ላይ እዚህ ጋር በቀይ ማርክ ያረኩበት አንድ ቦታ ያገኘሁት አለ። እንዲሁም አራተኛው ቃለ ዓዋዲ ያ ማለት በስራ ላይ ያለ ነው አሁን። ስለዚህ እሱ የሚለው ቅድስት ቤተ ክርስቲያንን ለመጠበቅ የአገልጋዮቿን ካህናት ኑሮ ለማሻሻል እና ለልጆቿ ምእመናን የሚሰጠው መንፈሳዊና ማህበራዊ አገልግሎት ለማሟላት የወጣውን ይህንን ቃለ ዓዋዲ ደንብና ህገ ቤተ ክርስቲያንን በስራ ላይ እንዳይውል በቀጥታም ሆነ በተዘዋዋሪ መንገድ የሚቃወም ካህናት ከክህነታቸው፣ ምእመናን ከአባልነታቸው ይሰረዛሉ ነው የሚለው። ስለዚህ ምንም ወደ ኋላ ወደፊት የለውም በሱ አይነት ውሳኔ ላይ እና ያው ሀገረ ስብከቱ ጉዳዩን ያያል። ግን ያው ብዙ አባታችንም እንዳሉት እስኪ ወደ የትኛው ወገን እንደምትውለው አያለው ነው ያሉት እሳቸው። ይሄ ማለት እንግዲህ ስሙን መጥራት አልፈልግም እንጂ በቤተ ክርስቲያን የሚመደብበት ስም አለው። ይሄንን አልቀበልም ሲል ማለት ነው፣ ከህብረቱም ሲለይ። ሌላ ጥያቄ ያለኝ እዚህ ላይ እሺ፣ እዚህ ሀገር ራሱን የቻለ ህግ አለው። ከዛ የሚመጣው ቃለ ዓዋዲ ከዚህ ሀገር መተዳደሪያ ህግ ጋራ በምንድን ነው የሚገናኘው? እንዴት ነውስ አብሮ መሄድ የሚችለው? እንግዲህ እዚህ ሀገር ያው ነን ፕሮፊት ነው ያለው እኔ እስከማውቀው ድረስ 501c3 የሚፈልጋቸው ነገሮች በጣም ጥቂት ናቸው። ብዙ ሰው በዚህ ጉዳይ ላይ ሲደናገር ያለው እኔ ከዚህ በፊት ከአንድም ሁለት 501c3 ድርጅቶችን ሬጅስተር አድርጌያለሁኝ። ለሌሎች ሰዎችም ረድቻለሁ። አሁን በቅርቡም ራሱ የዛሬ 2 ሳምንት የሚገርማችሁ ለአንድ ለሌላ ድርጅት እንደዚሁ ረድቻለሁ እና ምንም ጃንክ የለውም። እንድታውቁት በዚህ ተርም እንዳትደናገሩ። በጣም ቤዚክ የሆኑ ሪኳየርመንቶች አሉ። ሲመሰረት የሚሄድባቸው ሂደቶች አሉ። አንድ የአሜሪካ ውስጥ ያለ ቢዝነስ ለምሳሌ ኮንፍሊክት ኦፍ ኢንተረስት፣ ባጀቱን፣ በቦርድ ላይ የሚቀመጡ ሰዎችን እንዲሁም የተለያየ የራሱ ኮድ አለ። ለቸርች ሲሆን ለተለያዩ ኢንስቲትዩሽኖች ነን ፕሮፊት ኦርጋናይዜሽን ሲሆን የራሱ ኮድ አለው። ነገር ግን ይሄ ቃለ ዓዋዲ እሱንም ራሱ ከግምት ውስጥ አስገብቶ ለውጭ ሀገር የተዘጋጀው የሚለው ማርክ አድርጌበት ነበር አንድ ሁለት ቦታ ላይ አለ። ምክንያቱም አብዛኛው ይሄ መንፈሳዊ ይዘት ያለውን የአስተዳደር ሂደት ነው እዚህ ላይ ይጠቁምና ነገር ግን በየስቴቱና በየሀገሩ ለምሳሌ አረብ ሀገር ያለ አለ፣ አውሮፓ ያለ አለ፣ አሜሪካ ያለ አለ። የተለያየ 501c3 ሪኳየርመንት ስላላቸው የውስጠ ደንቡ እሱን እንዲያሟላ ተደርጎ እንዲዘጋጅ፣ ነገር ግን ለቤተ ክርስቲያን አገልግሎት የሚሆነውን ነገር በሙሉ ግን በዚህ ቃለ ዓዋዲ ጽሑፍ መሰረት በሀገሩ ቋንቋ ይሄ በእንግሊዝኛም እና በአማርኛ ነው፣ በአረብኛ ካስፈለገም ተጽፎ እንዲገባና ሪኳየርመንቱን ለሀገሩ በሚመቸው መንገድ ማቅረብ አለበት ይላል። ከዛ ውጭ ያለው ነገር ግን እዚህ ውስጥ የሚደረገው ነገር በአብዛኛው ከ501c3 ጋር ኮምፓተብል ነው። ከኢትዮጵያ ይመጣል ወይ ደግሞ ባጀቱ ኢትዮጵያ ይወሰናል ምናምን የሚለው እሱን ያው ማስተካከያ እንደሚደረግለት ብፁዕ አባታችንም ተናግረዋል። ግን በአብዛኛው ምንም ይሄ ለ501c3 የማይመችበት ምንም አንቀጽን ያላየሁኝ። በተለይ አሁን ይዘጋል በሚለውም ላይ እንኳን የአይአርኤስን እና የሌላውን ሪኳየርመንቶች የሎካል የሲቲ ምናምን እንደዛ አይነት ሪኳየርመንቶች በደንብ ማሟላት የሚችልበት አንቀጾች ነው ያሉት እና በዛ በኩል እሱን ሁሉ የሚያሟላ ነው እና እንደ ችግር ቢጠቀስላችሁ እኔ ብዙ ግር እንዳይላችሁ
ጥያቄዎች ካሉ ስፔሲፊክ አይተነው ሰርች አድርገን በዚህ ውይይት ላይ ልናመጣው የምንችልባቸው ሁኔታዎች አሉ። በተለይ በዛ ላይ ኤክስፐርት ሆኖ ጥያቄ አለኝ አያሟላም የሚል ሰው ትክክለኛውን ጥያቄ አንሳልንና በሎካል ዲስትሪክቱ ላይ ያለውን ሁሉ ዶክመንት አውጥተን ማሳየት እንችላለን። እዚህ ላይ ልንወያይበት እንችላለን። የኔ ተጨማሪ ጥያቄ ግለሰቡ ከጠቀሰው አንጻር አዎ ነን ፕሮፊት እኔም በቁም ያለው ብዙ ጊዜ እሱ ከቃላው ጋር ብዙ አይጋጭም። ያው ነን ፕሮፊት ታክስ ኤግዘምፕት ያደርጋል። ወደ ኤክስተርኑ ቢዝነስም ካሰበ ያው መነገድ እንዳይችል ግን የሰርቶ ቤተክርስቲያን የሚገባ ከሆነ ያው ነው በህግ አይጠየቅም። ባይሎው ነው እንግዲህ። ሌላው ደግሞ እንግዲህ የፍርድ ቤት ሲኬድ ሁሌ ያው እንደ ቱል ሆኖ የሚቀርበው ባይሎው ነው እና ያስ ቻሌንጅ ሊሆን አይችልም። አሁን ቃላውን አንቀበለው በዛ ሊግሊ ቻሌንጅ ማድረግ ይችላሉ። ሰበካ ጉባኤው ለምሳሌ የራሳቸው ኢንትረስት ይኖራቸዋል፣ ያልፈለጉት አጀንዳ ይኖራል። በዛ መልኩ ከተመጣ ምንድን ነው አፕሮቹ? አሁን ለምሳሌ አንድ ሰበካ ጉባኤ መጥቶ ለምሳሌ ሀገረ ስብከቱን ፍርድ ቤት ወስዳለሁ ቢል ሀገረ ስብከቱ የራሱን አውቶሪቲ ማንሳት ይችላል እኮ። በመጀመሪያ እንደ ቤተክርስቲያን ሲቋቋም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተብሎ ሲቋቋም ሀገረ ስብከቱን ባይደው በነን ፕሮፊት ራሱን ሬጅስተር ማድረግ አለበት። ስለዚህ ስልጣኑ ከዛ በኋላ የሚሰጣቸው ስልጣን በሙሉ ከሱ ጋር የተያያዙትን እነዚህ ድርጅቶች የኔ ናቸው በዚህ ሀገረ ስብከት ናቸው ብሎ ራሱ ክሌምን ማድረግ መቻል አለበት። እንደው ዝም ብሎ አጥቢያው ብቻ አይደለም ክሌም የሚያደርገው። በዛ ውስጥ አጥቢያው ደግሞ በትክክለኛው እኔ የዚህ ሀገረ ስብከት ሀብት ነኝ ብሎ ሬጅስትሬሽኑን ማሳወቅ አለበት። ቅድም የጠቀስናቸው ጥቅሶች አሉ። የግድ ስፔሲፊክ የሆነ ቃል ማስገባት አለበት ይላል በውስጠ ደንቡ ውስጥ ለሀገሩ ለሚመለከተው አፕሊኬሽን ሲያስገባና ወስዶ ፍርድ ቤትም ሊያቆመው የሚችለው አንደኛ በግለሰብ ደረጃ ከተቋቋመ ግለሰቡ እንደ አንድ ለምሳሌ አንድ ካህን እኔ ኤክስ ዋይ ዚ የሚባል ቸርችን አቋቁሞ የኢትዮጵያ ኦርቶዶክስ ነው ተብሎ እስከዛሬ አገልግሎት ይሰጣል። በካህኑ ስም ነው ያለው። ካህኑ ከዚህ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ አይደለህም ብሎ ሀገረ ስብከቱ ቢሰጠው ምንም የተፈራረሙት ኮንትራት የለም በመሃላቸው። በአጋጣሚ ሆኖ እኛ ምዕመናንም ያንን አስበን ስለሄድን እንጂ ሊግሊ ባይንድ የሚያደርጋቸው ነገር የለም። በአገልግሎት ደረጃ ግን ኦፊሻሊ ሀገረ ስብከቱ በደብዳቤ ሊያሳውቃቸው ይችላል። ከዚህ በኋላ እኔ ኃላፊነት የለኝም በሃይማኖት አገልግሎት እንቅስቃሴ ውስጥ ብሎ ቢሰጠው እና ለምዕመናንም ካሳወቀ ሁላችንም ግዴታ አለን። ያንን ከደገፍን ልክ እንደ ሌሎቹ ፕሮቴስታንት ቸርቾች እየሆነ ነው የሚሄደው ማለት ነው። ለብቻው የፈለገውን ኦርቶዶክስ ነኝ ብሎ ሊቀጥል ይችላል፣ ግን እውቅና አይሰጠውም። ይሄንን ሂደት ደግሞ ኢትዮጵያም ውስጥ አይተናል። ብዙዎች ሲኖዶስም የራሳችንን እናቋቁማለን ብለው ተነስተው ሪጀክት ተደርገው ሲለዩ አይተናል። አጥቢያም እንደዚሁ ነው። ክህነቱም ይያዛል የካህኑ። ስለዚህ ከዚህ በኋላ ካህን አይደለህም ስለሚባል ፍርድ ቤትም ቢሄድ ምንም የሚያቀርበው ሊገል ዶክመንት አይኖረውም ብዬ ነው የማስበው። እንደኔ የእውቀት ጥያቄ አሁን ይሄ እኔ እንግዲህ ያው 3 ቀኔ ነው የሰማሁት። አሁን እናንተ ጋር አሁን ያለው ሰበካ ጉባኤ ጠንቅቆ ያውቀዋል ይሄን ነገር እንደሚመጣ አካሄዱን ሪስኩን መሀል ላይ እንትን አለ የተቋቋመ የጥናት ኮሚቴ የሚያስረዳ ኮሚቴ አለ ወይስ ያው ብፁዕ አቡነ ፋኑኤል ሲያመጡ ይሰጣሉ? ከዛ በኋላ አሁን ያለው ሰበካ ጉባኤ አንብቦ ተቀበለው ካልተቀበለውም ጥያቄም ካለው እንደዛ ነው መልኩ ወይስ ተዘጋጅተዋል እንደሚመጣ ያውቃሉ ወይ? እንግዲህ የበለጠ እነሱ ኖረው ቢመልሱት ጥሩ ነው። የተለያየ ጊዜ ጥያቄዎች ቀርበው አንዳንድ መልሶችን ሰጥተዋል። አውቀነዋልም አይተነውም ትተነዋል ያሉበትም ሪከርዲንግ አለ። ግን ያው ኦፊሻሊ አልተሰጠንም የሚልም አንድምታ ያለው አለ። ግን ያው እንዲህ ነው ብለን ባንልም ይሄንን ሰነድ ያየ ሰው
ለቤተ ክርስቲያን መተዳደሪያ ሲያወጣ ማስተካከል የነበረበትን ነገር ሊሰሩት አልቻሉም። በውስጥ የራሳቸው ውሳኔ ይኖራል። ግን በሪከርዲንግ የተቀመጠ በስብሰባ ላይ የተናገሩት ነገር አለ። አይተነው ለ501c3 ያሟላም መመሪያ ብቻ ነው እንጂ የሚል አንድምታ የተነገረበት ስብሰባ ነበረን። ግን አሁን እንግዲህ ይሄ ወደ አደባባይ ወጥቶ ለሁላችንም እውቀት ሆኗል። ባያዩትም ከዚህ ቀን ጀምሮ አይተውት ማስተካከል፣ አይተውትም ደግሞ የወሰኑት ውሳኔም ትክክል እንዳልሆነ አይተውት ማስተካከል የሚችሉበት እድል ነው ያለው። ያን ያህል ብዙ ልንወነጅላቸው የምንችልበት ሂደት ይኖራል ብዬ አላስብም። ግን ጥሩ የሆነ ሰነድ እያለ አለመጠቀማቸው እንግዲህ ከነሱም የበለጠ ማብራሪያ ሊሰጥበት ይችላል። ምናልባት ስለ ምርጫ በተመለከተ ያለውን አንቀጽ ለማውጣት የሞከርኩኝ ነው። እስከዛ መድረኩን መጠቀም የሚፈልግ ሰው በማንኛውም ጉዳይ ላይ መወያየት እንችላለን። ሰዓታችን 1 ሰዓት ከ10 ሄደናል። ለሚቀጥሉት ተወሰኑ ሰዓቶች ቅድም ስለ በጀት ያነሳውላችሁ አለ ጥያቄ የቀረበው እዚህ ጋር ገጽ 102 ላይ ምን ይላል? የእያንዳንዱ ሰበካ መንፈሳዊ ጉባኤ ገቢ የአንዱ ዓመት ከፍ የአንዱ ዓመት ገቢ ዝቅ ሊል ስለሚችል ለደሞዝ ለስራ ማስኬጃና ለቤተ ክርስቲያን ማደሻ ታጥቶ ችግር እንዳይደርስ አስቀድሞ ጥንቃቄ በማድረግ ማንኛውም የሰበካ መንፈሳዊ ጉባኤ ጽሕፈት ቤት አዲስ የበጀት ድልድል በሚያደርግበት ወቅት በበጀት ከሚደለደለው ሂሳብ ላይ ለመጠባበቂያ በበጀት ዓመቱ ከተሰበሰበ ገቢ ላይ 25% በባንክ ማስቀመጥ አለበት። ይህም ሂሳብ የሚንቀሳቀሰው ተጠንቶ ሲቀርብ በሀገረ ስብከቱ ሊቀ ጳጳስ ፈቃድ ይሆናል ይላል። ስለዚህ ባጀቶቹ እንኳን በአመት አንዴ በሀገረ ስብከቱ ታይቶም መፈቀድ መቻል አለበት። የቅድሙን መልስ ለማጠናከር ያህል ማለት ነው። እዚህ ላይ አንድ ጥያቄ አለኝ። የተጠያቂነት የኦዲቲንግ ሂደት ብዙ ቦታ ላይ እንደ ልብ ነው የሚወጣው እና ያንንስ በምንድን ነው የሚካተተው? በአሁኑ እንትን እንግዲህ የአሁኑ ቃለ ዓዋዲ የሚገርመው ጥሩ ቦታ ላይ ነው ጥያቄ የቀረበው። ያው የአራተኛውን የቃለ ዓዋዲ አይሽርምና እሱ ገጽ 100 ላይ ምን ይላል? በወጪ ደረጃ እንኳን እንዴት እንደሚቆጣጠራቸው ነው የሚያሳየው። ይህ ቃለ ዓዋዲ በመተላለፍ ይሄ መንበረ ፓትርያርክ የሚለውን ወደ ሀገረ ስብከት ትወስዱታላችሁ። አንዳንዶቹን ቃላት ጠቅላይ ጽሕፈት ቤት ሳያውቀውና ሳይፈቅድ በሰበካው ቤተ ክርስቲያን ስም ሌላ የገቢ ካርኒ አሳትሞ የሚሰራ ሰበካ መንፈሳዊ ጉባኤ ወይም ግለሰብ በሕግ ተጠያቂ ይሆናል። ሲሰራባቸው የተገኙ ካርኒዎች ዋጋ እንደሌላቸው ተቆጥሮ እንዳይሰራባቸው ይታሸጋሉ። በተያዙት ካርኒዎች የተሰበሰበውን ገንዘብ በሕጋዊ ደረሰኝ ለቤተ ክርስቲያኑ ገቢ ይሆናል ይላል እና እሱን የሚዘረዘርባቸው ቦታዎች አሉ። ስለዚህ አሁን የሚወጡ ወጪዎች እንኳን እና የሚሰበሰቡ ካርኒዎች ወይ ደግሞ በስጦታ የሚሰጡ ገንዘቦች ለእያንዳንዱ አጥቢያ ሲሰጥ አሁን ኢትዮጵያ ሲደረግ አይታችሁ እንደሆነ ራሱ ካርኒው እንኳን ሴንትራላይዝድ በሆነ ቦታ ላይ ቁጥር ተሰጥቶት ነው ለእያንዳንዱ አጥቢያ የሚሰጠው እና ያልተጠቀሙበትን ካርኒ ይመልሳሉ ወይ ደግሞ ወጫቸውን ራሱ በዛ በካርኒ ቁጥር ነው እንጂ ራሳቸው ያሳትሙ። አሁን እዚህ አካባቢ ያለው ውጭ ሀገር ያለው ሁሉም የራሱን ነው የሚያሳትመው። የተለያየ ፎርም ነው ያለው፣ የራሱን ገቢ ወጪ ነው የሚያየው። ግን ሀገረ ስብከቱ እንዲቆጣጠረው እንኳን ማድረግ የሚቻልበት ሂደቶችና የስራ አሰራር አለ። ይሄ እንግዲህ ለብዙ ዓመታት የተቀመጠ ህግ ነው። አሜሪካ ላይ ሲመጣ
ይሄንን እንዴት ያደርጉታል? ትልቁ ቻሌንጅ ነው። ምናልባት የተለየ የስራ እንትን ሊኖር ይችላል። ግን ደግሞ የማንም የግል ሀብት አይደለችም ቤተክርስቲያን እና በሀገረ ስብከት በኩል የሚወጣን ደረሰኝ ሴንትራላይዝድ በሆነ መንገድ ገቢና ወጪውን ገንዘብ አሰባሰቡን ሁሉ መቆጣጠር የሚቻልበት ሂደት አለ። ምናልባት መልሱን ከመለሰ ይሄ አንቀጽ ያ እና ገንዘባቸውንም ቁጥር 6 ላይ በአጥቢያ ቤተክርስቲያን ሰበካ መንፈሳዊ ጉባኤ የሚገኝ ገንዘብ በአጥቢያ ቤተክርስቲያን ስም ከወረዳ ወይ ደግሞ ከመንበረ ፓትርያርክ አጠቃላይ ሰበካ መንፈሳዊ ጉባኤ በሚገኝ ገንዘብ በየደረጃው በተቋቋመው የሰበካ መንፈሳዊ ጉባኤ ስም የባንክ ሂሳብ ተከፍቶለት ይቀመጣል። እንደየአስፈላጊነቱ በውሳኔው በበጀት ዓመቱ በተያዘው እቅድ መሰረት በስራ ላይ ይውላል ይላል። ስለዚህ ባንካቸው ያስቀምጣሉ፣ ነገር ግን በበጀት ነው የሚንቀሳቀሱት ማለት ነው። አቶ አስደሳች፣ እኔ እዚህ ጋር የሆነ ኮንሰርን አለኝ። ለምንድን ነው ይሄ 501c3 is a corporation in America እና ሌላ ኤንቲቲ መጥቶ ፕሮፐርቲውን ማኔጅ ያደርጋል ይቆጣጠራል የሚለው ኢትዮጵያ ስላለው ነው እንጂ የሚሰራው እዚህ ላለው የሚሰራ አይመስለኝም። እዚህ ያለውን ባይንድ አድርጎ የሚይዘው አሁን ወንድሜ እንደጠየቀው ኦዲት ይደረጋል፣ ታክስ ይከፍላል፣ ኤክስፔንሶቹ ሌጂቲሜት መሆናቸውን አለመሆናቸውን በዛ በኦዲት ነገር አይአርኤስ ይቀርባል። ኢፍ ኤኒ ፈርቨለስ የሆነ ለፕራይቬት ከተጠቀሙበት የፐብሊክ ፈንድ ነው። ሊትራሊ ዲስ ኢዝ የፐብሊክ ፈንድ ለመንገድ ለምናምን የሚወጣው ገንዘብ ነው ወደዚህ የመጣውና የፌዴራል ኦፌንስ ተብሎ ነው የሚቀርበው እሱ። ኦዲቱ በስነ ስርዓት ዳኪሜንትድ ሆኖ እስካሁን ምን እንደምን የዚህ ቤተክርስቲያን ውስጥ የምናየው ኦዲት መደረጉንም የምናውቅ አይመስለኝም። እኔ እስከማውቀው ድረስ ፋይናንሻል ሪፖርት ሲቀርብ በፊተኛውን ቦርድ ቢሆን ዝም ብሎ ወጥተው በአመት ውስጥ የገባ ይሄ ወጣ ብሎ ሃይ ሌቭል ዝም ብሎ አስቀምጠው ነው የሚሄዱት። እንደው ትክክለኛ አሰራር ከሆነ ግን ያ ኦዲት ሪፖርቱ ለእያንዳንዱ አባል ኮፊ ቴብል ላይ መቀመጥ ያለበት ነው እና ያ ነው ባይንድ አድርጎ የሚይዛቸው። ግን ቃለ ዓዋዲ ፕሮፖዝ የሚያደርጋቸው ለኢትዮጵያ ላሉ ቸርቾች ለዚህም የማይሰራበት ምንም ምክንያት የለም። 25% ለኤመርጀንሲ ፈንድ ማስቀመጥ ፕሩደንት የሆነ ሰጀሽን ነው። ያ ከ501c3 ስታንዳርድ ጋር አይቃወሙም። ኦንሊ ቲንግ 501c3 የሚቃወመው እንዴት ነው ገንዘቡ ኤክስፔንድ የተደረገው። የህዝብ ገንዘብ ነው፣ ፐብሊክ ፈንድ ስለሆነ ሰው ስኳንደር አድርጎታል ወይ? እንደምታዩት ብዙ ቴሌቫንጀሊስቶች እዚህ ሀገር ፍርድ ቤት ሄደው ታስረዋል። ቤተክርስቲያናቸው ተዘግቷል ቢኮዝ ኦፍ ኢምፕሮፐር ፈንድስ ማኔጅመንት። የእኛም ቤተክርስቲያን አይን ውስጥ ያልገባው ትንሽ ስለሆነ ነው። አሁን ካፒታሉ እያደገ ሲሄድ ዴፊኒትሊ ስክሩቲናይዝ መደረጉ ስለማይቀር ሴፍ ጋርዱ ያው በአርኤስ በኩል የሚመጣ ኦዲት ነው የሚል ነው እኔ አመለካከት ያለኝ። ምናልባት በሱ በኩል አንድ ማስተካከያ እስኪ ኮንፈርም ታደርገኛለህ አቶ ኃይሌ? ምክንያቱም አሁን ይሄ ቃለ ዓዋዲው የሚያዘው እያንዳንዱ አጥቢያ ቤተክርስቲያን ላለው የሀገረ ስብከት የሀገረ ስብከቱ ሀብት እንዲሆን ሪሬጅስተር ነው የሚያደርገው። ያ ማለት ሀገረ ስብከቱ የራሱ አንድ ብራንች እንደሆነ ነው እንጂ የሚያየው የተለየ ኢንቲቲ ሆኖ በአይአርኤስም ሬጅስተር እንዲሆን አይደለም። ያንን ማስተካከያ በሚገባው ሞዲፊኬሽን አድርገው ነው ሬጅስትሬሽኑን መፈጸም ያለባቸው። ያ ሆነ ማለት ሀገረ ስብከቱ ምንም አይነት መመሪያ ልክ እንደ አንድ ብራንች እንዳለው ድርጅት ነን ፕሮፊት ኦርጋናይዜሽን እያንዳንዱን መቆጣጠር ይችላል። ደረሰኝም ሊበትንላቸው ይችላል። ባጀታቸውንም ሊያይ ይችላል። ያንን ሬጅስትሬሽን አሁን ቻሌንጅ የሚሆነው አሜሪካ ላይ እና ሬጅስትሬሽኑ የግድ ሲለወጥ እኔ ከዚህ በኋላ ሀብትነቴ ለሀገረ ስብከቱ ነው ብሎ ነው የሚሰጠው። ስለዚህ ሀገረ ስብከቱ ፉል አክሰስ ሊኖረው ይችላል ኮንትሮል ሜካኒዝሙንም ማቅረብ እና የኢትዮጵያው አይነቱም ራሱ ኢምፕሊመንት መደረግ የሚችልበት ሂደት ነው ያለው። ሎንግ ተርም አሁን ባለው ስትራክቸር ግን አይሰራም እሱ። እያንዳንዱ ኢንዲፔንደንትሊ ያው ፎር ሰም ሪዝን ስንወጣ ከኢትዮጵያ ስደተኛ ሆነን ወጣን። እያንዳንዱ ቤተክርስቲያን የየራሱን አመጣ።
የራሱን ኢንዲፔንደንትሊ 501 ሬጅስተር አድርገን ኢን ደ ፊውቸር በሂደት ግን አንተ እንዳልከው ሀገረ ስብከቱ አድርጎ የቀሩትን ብራንች አድርጎ ካስቀመጠ ሴንትራላይዝ በሆነ መንገድ ይሆናል ማለት ነው። ተጠሪነቱ ለሀገረ ስብከቱ ነው። ሀገረ ስብከቱ 501 በደንብ ማኔጀር። አሁን ባለው ሁኔታ ግን ሀገረ ስብከቱ ሚካኤልንም ሆነ ኪዳነ ምሕረትንም ሆነ ማርያምን ምንም ሊያደርግ የሚችል አይመስለኝም። ቢኮዝ ተጠሪነታችን ለፌዴራሉ ገቨርንመንት ነው እያንዳንዱ ኢንዲፔንደንት ሬጅስተር ስራ ነገር። አንተ በምትለው ሁኔታ ግን ወደፊት በሂደት እንደዛ የማይሆንበት ምክንያት አይታየኝም። አሁን ያለው ስትራክቸር ግን ያንን አይፈቅድም ነው። ያ ትክክል። አሁን ያለው ስትራክቸር በትክክል እሱም ነው እንዲስተካከል የተጠየቀውና በትክክል አሁን ባለው ሁኔታ በፍጹም ይሄ ኢምፕሊመንት አይሆንም። ግን የግድ ሬጅስትሬሽኑ ከተፈጸመ በኋላ ይሆናል። አቶ ወንድሙ እጆና አውጥተዋል። መቀጠል ይቻላል። አንሚዩት ሪኩዌስት አድርጌያለሁ። በስህተት ከሆነ ችግር የለም። ይቅርታ ሚዩት አድርጌ ነው። ሎሬት ብዙ አስረድተሃል እና ብዙ ጥሩ ሀሳቦች ተንሸራሽረዋል። ትልቅ ትምህርት ነው። ቱ ቢ ኦነስት ዊዝ ዩ። አዎ አሁን ኃይሌ ባነሳው ላይ የተዘበራረቀ ብዙ ነገር አለ። ይሄን ለማስተካከል ጊዜ ይፈጃል። ያው ከላይ እኮ እንደተባለው ምንድን ነው ይሄ እኮ አሁን ቃለ ዓዋዲው በሚመጣበት ጊዜ እኮ ዩኒቨርሳል ሎው ነው የሚሆነው። ከተቀበለ ማንኛውም ቤተክርስቲያን ይቀበላል፣ ካልተቀበለ ይገለላል፣ ከዛ ውጭ ይሆናል። ከኢትዮጵያ ኦርቶዶክስ ውጭ ይሆናል ማለት ነው። እንግዲህ ያ ከሆነ ደግሞ ምዕመናኑንም ጨምሮ ነው እና ከኢትዮጵያ ኦርቶዶክስ ከሲኖዶስ ውጭ የሆነም ቤተክርስቲያን ይከተላል ወይ ሰው አይከተልም፣ ያ የራሱ ምርጫ ነው። በእኔ በኩል እኔ አላደርግም። ግን ይሄ አሰራር እኮ አሁን ምንድነው ቅድም ከ501 ጋር ብዙ ጊዜ ተደጋግሞ ሲነሳ ነበር። ያ እኮ ምንም በእኔ በኩል ምንም ኪዮስ የሚፈጥር ነገር የለውም። አንደኛ አሁን እዚህ ቃለ ዓዋዲው ላይ እንዳየነው ከዛ ጋር የሚጋጭ ምንም ቦታ የለም። ባለፈው አቡነ ፋኑኤልም አንስተውት አንድ ቦታ ላይ ነው ብድር ለመበደር የሲኖዶሱን ትልቅ ገንዘብ ከሆነ የሲኖዶሱን አፕሩቫል ይፈልጋል የሚል አንድ አንቀጽ አለና እሱን የአካባቢው ሁኔታ በሚፈቅደው ሁኔታ ብለው ያንን ባጭሩ አስረድተዋል። ከዛ አርቲክል በስተቀር ሌላ ምንም እዚህ ውስጥ የሚጋጭ ነገር ነው እሳቸው የሚያሉት። እኛም ደግሞ እስካሁን ስናነብ ባየነው ምንም የሚጋጭ የለም። ሌላው ደግሞ ባለፈውም እንዳነሳ ነው እኮ ለዚህ እኮ ሮል ሞዴል የሆነ እኮ ነገር እኮ አለ እኮ ኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን መጥቶ አዲስ እንደ ዝም ብሎ የሚተክለው ከዚህ በፊት ያልተሰራና እዚህ ሀገር ውስጥ ያልተለመደ አይነት ክስተት አይደለም። እና ባለፈውም እንደተነጋገርነው ምንድን ነው የካቶሊክ ቤተክርስቲያን አለ። የካቶሊክ ቤተክርስቲያን አንድ ወጥ ነው። ልክ ይኸው በዚህ አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን ልታደርግ የምትፈልገው አይነት አካሄድ ነው የሚሰራው። እና ቤተክርስቲያን አለ። ከቤተክርስቲያኑ በላይ የሀገረ ስብከቱ ቢሾፕ አለ፣ ካርዲናሎች አሉ እና ከዛ ቢሾፖች አሉ። ከዛ ቀጥሎ እስከ ፖፑ እስከ ቫቲካን ድረስ ይሄዳል። አንድ ወጥ የሆነ ህግ አላቸው። ንብረት በግል ወይም ደግሞ በእንደዚህ ተብሎ የሚያዝ ነገር አይኖርም። ሁሉም በካቶሊክ ቤተክርስቲያን ስር ነው ያለው። የገንዘብ አያያዙም ጠቅላላውኑ ምንድን ነው ልክ ቅድም እዚህ ላይ እንደተጠቀሰው በካቶሊክ ቤተክርስቲያን አሰራር ከላይ እስከታች አንድ ወጥ የሆነ አሰራር ነው ያለው። ስለዚህ አሁን ምንድን ነው ያንን ኮፒ ኤንድ ፔስት ማለት ነው እና ያ ደግሞ ከ501 ጋር ምንም ግጭትና ወይም ደግሞ ምንም የፈጠረው ችግር የለም። ያ ነገር ተሰርቶበት ፕሩቭን የሆነ ነገር ነው እና አሁን የኛ ሲኖዶስ ያንን ኮፒ ፔስት አድርጎ ስራ ላይ መዋል ነው። አንዳንድ የሚገጣጠሙ ነገሮችን ማሻሻል ነው። ከዚህ ውጭ ብዙ የሚያስቸግሩ ነገሮች ወይም ከ501 ጋር የሚጋጩ ነገሮች የሉትም ለማለት ነው። አመሰግናለሁ። አስደሳች። አሁን አቶ ወንድሙ ባለው ላይ ጭማሪ ምንድን ነው ቅድም እንደተነጋገር ነው ጊዜ ይፈጃል። አሁን ሁሉ ሰው የራሱ ኦነርሽፕ ያለው ነው ያለው። ለብዙ አመታት እንደዛ ነው የተፈጠረው። ኦልሞስት 30 ይርስ ምናምን ጀምሮ እያንዳንዱ ቤተክርስቲያን የኔ ነው የሚለው ነው ያለውን። አሁን
እንደዛ ሆኖ አንደር ዋንስ ሀገረ ስብከት ውስጥ አንደርላይን አድርጎ በሀገረ ስብከቱ ስር ብራንች ሆኖ ከመጡ ሀገረ ስብከቱ እኮ ቄሶችንም ከአንድ ቦታ ወደ አንድ ቦታ ማዘዋወር ይችላል፣ መሾም ይችላል፣ ምን ማድረግ ይችላል። አሁን ያለ ሁኔታ እንደሱ አይደለም ያለው። ተነስቶ አሁን ከኛ ቤተክርስቲያን ኪዳነ ምሕረት ወይንም ልሂድ ቢል እንደ አዲስ መቀጠር አለበት። በዛ አፕላይ አድርጎ ምናምን ተደርጎ ከዛም ቢመጣ ወደዚህ እንደዛ ነው። ግን አንደር ዋን አምብሬላ እንደ ካቶሊክ ከሆነ ከላይ ያለው ሀገረ ስብከቱ አሳይን ያደርጋል። ማነሳሳት፣ መቀየር፣ ማለዋወጥ የሚችልበት ሁኔታ ነው። አሁን ባለ ሁኔታ ስትራክቸር ግን ያ በጣም ከባድ ሁኔታ ነው ያለው። አንደኛ እያንዳንዱ ቤተክርስቲያን አድሚኒስትሬሽን ሴንስ ኦፍ ኦነርሽፕ እና ሴንስ ኦፍ ቢሎንጊንግ አለው። እንደውም አንዳንዶች ቤተክርስቲያኖች በግለሰብ ስም ነው። ቅድም አስደሳች እንዳለው አይ ሪሜምበር አንድ በቅርብ እዚህ ዛሬ ስንት ዓመት ነው ቄሱ ስም ነው ቤተክርስቲያኑ ያለው። ሂ ሴድ ኖ አይ ፋየርድ ኤቭሪባዲ ኢን ዘ ቦርድ። ቦርዱ ምንም ማድረግ አልቻለም። ቢኮዝ ቤተክርስቲያኑ ዋዝ ሬጅስተርድ አንደር ሂዝ ኔም then he fired him ካለምንም እንትን እና እንደዛም አይነት ሁኔታ ስላለ አሁን ብዙ ቦታ ቄሶች እየወጡ ቤተክርስቲያን ከፈቱ ምናምን ሲባል ያ ትሬንድ ነው ያለው። በቃ ከዛሬ 30 ዓመት በፊት ጀምሮ የነበረው በስደት ላይ የነበረው ሁኔታ ስላለ ወደ አንድ አምብሬላ ለመምጣት it takes time because ብዙ ጥያቄዎች ሊመጡ ይችላሉ። የንብረት መከፋፈል ይመጣል። አንድ ቋት ውስጥ የሁሉም ይግባብል እንዴት ነው የሚከፋፈለው? ኢትዮጵያ ውስጥ ያለ ችግር እኮ ነው። ኢትዮጵያ ውስጥ አሁን ትልቅ ገቢ ያለው ቤተክርስቲያን እና ምንም ገቢ የሌለው ቤተክርስቲያን አለ። አንዱን ነው የሚደጉመው እንደምታውቁት። እና እዚህም ሀገር እንደዛ አይነት ሁኔታ ነው። ብዙ ገንዘብ ያላቸው ቤተክርስቲያኖች አሉ። አዳዲስ ሆነው ቤርሊ ሜክ የሚያደርጉት ቤተክርስቲያኖች አሉ። ያ ሁሉ ንብረት አንድ ቋት ውስጥ ሲገባ አፖርሽንመንት እንዴት ነው የሚደረገው ምናምን ብዙ ቻሌንጅስ ሊመጣ ስለሚችል አሁን ያለው ስትራክቸር ሪሊ በጣም ከባድ ክፍፍል ነው ያለው እና ያንን ለማስተካከል ቴክስ ታይም እንጂ አይዲያሊ እንደ ካቶሊኮቹ ቢሆን ምንም በጣም ጥሩ ነው ብዬ ነው የማምነው። እዚህ ላይ እኛ ለምን አንጀምረውም? ከኛ ቢጀመር ቀስ በቀስ ነው የሚሄደው እና 1 2 3 እያለ ማደግ አይችልም ወይ? አዎ እኔ እንደውም ይሄን ጥያቄ እሱ ነው። እሺ ቀጥል። እኔም አስበው የነበረው እሱ ነው። ከኛ እንጀምር፣ ከዛ የሌሎቹ ምናልባት ሊቀበሉት ይችላሉ፣ ላይቀበሉት ይችላሉ። ግን እኛ በትክክለኛው መስመር እንሄድ፣ እንደሱ ይመስለኛል። ትክክል። ዞሮ አንደኛው ጋር ይጀምራል። ግን አንድ ነገር አትዘንጉ። እኔ አሁን ክብደቱን ለማየት ስሞክር እንዲሁም በጣም ቀላል ነው። ምክንያቱም የቤተ ክርስቲያኗን ስልጣንና ፓወር ስታዩት በአንድ ጊዜ ማን ምን እንደሆነ ተለይቶ የሚለይበት ሂደት ነው ያለው። ለምሳሌ በዚህ አገልግሎት ውስጥ የሚሳተፉት እምቢ ሊሉ የሚችሉትን ሰዎች ለይተን እናውጣ። ካህናት ነው ሊኖሩ የሚችሉት። ከካህናትም የተወሰነ ፐርሰንት ካህን ነው። ምናልባት ስሙ ለዛ ፕሮፐርቲ የተጻፈለት ማን ነው የተያያዘበት ሰው ወይ የተለየ ጥቅም አገኝበታለሁ ብሎ የተመዘገበው ካህን ነው። ያ ካህን ምናልባት ልጆችና በአጥቢያው ላይ ያሉ ሰዎች ደግሞ ሊኖሩ ይችላሉ ብለን እናስብ። በጣም ጥቂት ናቸው እንጂ አብዛኛው የኦርቶዶክስ እምነት ተከታይ ይሄንን አይደግፍም ብዬ አልጠብቅም። እነዚህም ሰዎች ደግሞ እምቢ ሲሉ የሚደርስባቸውና ወይ ደግሞ ይሄንን ነገር ባለመቀበል ሊያገኙት የሚችሉትን ጥቅም ሲታይ እኔ እንዲያውም አንድ ደብዳቤ በደረሳቸው ማግስት ከህብረቱ እንደሚለዩ ካወቁት ኦፊሻሊ እና ምእመኑ ካወቀ ደግሞ በተለይ ምእመኑ ካወቀ ይሄ ለውጥ በጣም በሚገርም ፍጥነት ይስተካከላል ነው የምለው። በተለይ ችግር እና ጥያቄ ሊኖር የሚችለው የግል ደሞዛቸውን በአጥቢያቸው ላይ ያሉ አገልጋዮች ደሞዝን በተመለከተና የራሳችንን ገንዘብ እንዴት እናስተዳድረዋለን በሚለው። አሁን ለምሳሌ ኢትዮጵያ ላይ ያሉ አጥቢያዎች የራሳቸውን ገንዘብ ያስተዳድራሉ።
ነገር ግን ካላቸው ባጀት ፈሰስ የሚያደርጉት ነገር ይኖራል እንጂ አንዱ አጥቢያ ከሌላው አጥቢያ የተለያየ ፕሮጀክት ነው የሚነድፉት ካላቸው ሎኬሽንም አንጻር ማለት ነው። አንዱ ወርቅማ ጉልላት ያሰራል፣ አንደኛው ደግሞ እታች ስንሄድ ደግሞ በሳር ቤት የተቀመጠ ቤተክርስቲያን እናያለን አጥቢያ እና ያ ፍሌክሲቢሊቲው እንዳለ ሆኖ ነገር ግን ምናልባት በደሞዝ ጉዳይ ላይ የሚመጣ ነገር ይወያዩ ይሆናል እንጂ እኔ ለውጡ ኦፊሻሊ ደብዳቤ ከመጣ በኋላ በጣም በጣት የሚቆጠሩ ሰዎች ናቸው ምላሽ መመለስ ያለባቸው እንጂ ይሄ ማጆሪቲው ምዕመን በጉዳዩ ላይ ምንም ወደኋላ የሚል አይመስለኝም። ከውሳኔው አንጻር ከህብረት የመለየት የሚለው ወደ መናፍቅነት ሁሉ የሚያስገባ ነው። ይሄ ዝም ብሎ የክርክር ጉዳይ አይደለም። ይሄንን ጉዳይ የሚከራከር በሌላ አይነት ከቤተ ክርስቲያኗ ውጪ የሚያስወጣው ከባድ የሆነ ችግር ነው፣ ስም ነው፣ ሌብል ነው ይዞ የሚመጣው እና በዛ የተነሳ እኔ እንዲያውም ኦፊሻል ከሆነ በኋላ ነገሩ ሁሉ በፍጥነት ሊስተካከል ይችላል። የመዘግየት ነገር ሊኖረው ይችላል፣ እሺ ብሎ የማዘግየት ነገር ሊኖር ይችላል። ግን ውሳኔው ግን ሀገረ ስብከቱም ሊያቆመው አይችልም። ምክንያቱም ውሳኔ ነው። አጥቢያ ቤተክርስቲያንም ደግሞ ምንም ሊያደርገው አይችልም። ይሄ አንተ እንደምትለው ቮለንታሪ አሶሲዬሽን ነው መሆን ያለበት። አለበለዚያ እኔ የሚታየኝ ከአንተ ተለየት ይላል። አስደሳች ሶሪ ቱ ሴይ ዲስ አይ ቲንክ አሁን ያሉት ቦርድ እኛው ጋር ያሉትን ቦርድ አስተዳዳሪዎች የቦርድ ውስጥ ያሉ ተከፋዮች ናቸው and they think they have the right to be there and they think they own the place እና ያ አቲቲዩድ በጣም ከባድ ነው ዲታች ለመሆን። ያ ነው ትልቁ ቻሌንጅ የሚመስለኝ። የሃይማኖቱ ጉዳይ ሳይሆን ሞስትሊ የስጋዊ ጉዳይ ነው። የሳለሪ ጉዳይ፣ የኦነርሺፕ ጉዳይ፣ የማዘዝ ጉዳይ፣ እዚህ ቤተክርስቲያን ላይ ፈላጭ ቆራጭ የመሆን አሁን ባይሎው ላይ እንደሚለው ፐርማነንት አስተዳደር የመሆን እንደዚህ አይነት ጥያቄዎች ከዛን ለመላቀቅና ያንን አይነት ፕሪቪሌጅ ለመልቀቅ it's going to be very challenging እንጂ የቀረው ሊጋሊቲው ብዙም ችግር የሚታየኝ አይመስለኝም። ቢኮዝ ሀገረ ስብከቱ ኦፊሻሊ በዋሽንግተን ዲሲ ህግ መሰረት 501c3 ድርጅት ሆኖ ከተቋቋመ ይሄኛውም 501c3 ስለሆነ ንብረቱን ወደዛ ማስተላለፍ ሊጋልም ይቻላል። ቢኮዝ አይአርኤስም የሚለው አንድ 501c3 ራሱን ዲዞልቭ ሲያደርግ ለሌላ 501c ያስረክቦ መሄድ ይችላል ይላል። ያ ሊጋሊቲ ምንም ችግር ያለው አይታይም። ግን በአስተዳደር ደረጃ ያሉት ሰዎች እንደዛ አይነት ፕሪቪሌጃቸውን እንደዛ አይነት የበላይነታቸውን ሪሊንኩሽ ለማድረግ ሁማን ኔቸር ቢያነስ ብዙ ሁማን ኔቸር ነው። አሁን ያሉት ዴር ቬሪ ኮምፎርታብል ተነስተው ለምሳሌ በሀገረ ስብከቱ ስር ከሆኑ ቅድም እንዳልኩት ለምሳሌ ከዚህ ተነስታችሁ ሄዳችሁ ደንቨር ሄደ ሰርቭ አድርግ ምናምን ቢባል ኖ ማለት አይችሉም። እሺ ብለው አሳይመንቱን መቀበል አለባቸው። ኢትዮጵያ ውስጥ እንዳለው ማለት ነው። ከአዲስ አበባ ተነስታችሁ የወልጋ ጨፌ ሄዳችሁ ሰርቭ አድርጉ ሲባሉ እምቢ አሉ። ሄደው ሰርቭ ያደርጋሉ እዛ ቢኮዝ ገጠርም ቢሆን ምንም ማለት ነው። እዚህም ሀገር እንደዛ አይነት ዲስትሪቢዩሽን ስለሚመጣ ሪሊንኩሽ አድርጎ ያንን ሁኔታ ከኮምፎርታብል ላይፍ ወጥቶ ለመሄድ ለብዙዎቹ የሚያስቸግር ይመስለኛል። እኛ ቤተክርስቲያን ብቻ ሳይሆን ሌሎችም ያ ነው ቻሌንጅ የሚታየኝ እንደዛ ለመሆን። ትክክል ነው። እርግጥ እንግዲህ እሱም በሂደት እናየዋለን። በትክክል አፕላይ ላይ ያለው ነገር እንግዲህ ቻሌንጅ እንደሚኖረው ነው። እኔ ልግባ። እኔ በመጀመሪያ ደረጃ አምግላድ ይሄ ነገር ተጀመረ። ከራሴ ጀምሮ ብዙዎቻችን የዚህ አይነት እውቀት አልነበረንም። ለቤተ ክርስቲያናችንም አንዱም ትልቅ ችግር የሆነው አባላቶቹ ይነፍ እውቀት የለንም። ስለ ቤተ ክርስቲያናችን እምነቱን ተከትለን እሑድን ቆጥረን ሄደን ቅዳሴ አስቀድሰን ስርዓቱን አድርገን መለያየታችንን ነው እና ብዙ ነገሮችን ቴክድ ፎር ግራንትድ የማወቁንም ጠልቆ የመጠየቁንም ነገር ብዙ ይሄ ደግሞ የውጭና የውስጥ
በነበረው ፖለቲካ ብዙ የተመታ ስለነበረ ቤተክርስቲያናችን ላይ ያለውን ሀገራችን ላይ በነበረው ሀገራችን ትተን የመጣ ነው። እዚህ ደግሞ የውጭና የውስጥ እየተባለ በነበረንበት ጊዜ ጠልቀን የገባ ነው የለም። ኦፍኮርስ ቤተክርስቲያን ሲጀመር የእኛም ቤተክርስቲያን ፎር ኤግዛምፕል ብንወስድ በፍቅር የተጀመረ ቤት ነው። የዛን ጊዜ ማንም የሚጠይቅ የለም። ከኒውዮርክ አቨኒው መጣን፣ ቦታ ተገኘ፣ ቤት ተገዛ። እሶኬ ማን ይሁን ሊቀመንበር ማን ይሁን ምንም ሰንበት ትምህርት ቤት ተማሪ የሚል ነገር አልነበረም። በፍቅሩ ታይም ማለት ነው። ስንጀምር ስንት ሰዎች ነበሩ? ምን ያህል አባል ነበረ? ከዛስ እንዴት አደገ? ከ90 ሰው ተነስቶ ወደ ስንት ሰው ደረሰ? አሁን የደረስንበት ደረጃ ላይ እያደግን ስንሄድ የእኛንም እውቀት እያሳደግን ነው አልመጣንም። ስርዓቱንም እየተከታተልን አልመጣንም። አሁን የመጡ አንዳንድ ውስጡ በየቦርድ ውስጥ ያሉ ሰዎች ይህን ስርዓትም እያወቁ አውቆ እንዳላወቀ የሚያልፍ ግማሹ ኮንፍሊክት ኦፍ ኢንተረስት፣ እያንዳንዱ ኢንዲቪጁዋል በራሱ በፈለገው መንገድ ለራሱ በሚመቸው መንገድ እየሄደ ቤተክርስቲያናችን ውስጥ ያለው ችግር ላይ ደርሰናል። አባላቱ በበለት በሚፈልግበት ሰንበት ትምህርት ቤት የሚፈልግበት ቦርድ ውስጥ ያስገባናቸው መረጥናቸው አባላቶች ነው። እኔ ለዚህኛው ለሰንበት ትምህርት ቤት ነው የምፈልገው፣ ለልጆቹ ክፍል ነው የምፈልገው፣ አባላቱን ወደዚህ ተብሎ የገቡት ሰዎች ይህንን ስራ የሚያደርጉት ሰዎች ሜቢ ከብዙ አባላት የበለጠ የዚህ እውቀት ሊኖራቸውም ይችላል ላይኖራቸውም ይችላሉ። እኛን ያነሳሳን የቤተ ክርስቲያናችን አወዳደቅ ነው። ሰበካ ጉባኤው የሚያደርገው እንትን ብዙ ተታገል ነው። ሰበካ ጉባኤው በጣም የተበላሸ ሰበካ ጉባኤ መሆኑን ለማናችሁም ነግረው አይደለም። ራሱ ባይትሰልፍ የሰበካ ጉባኤ አባላቶች መፈራረስ ትልቁ ምልክታችን ነው። ሁለት ሪዛይን ሲያደርጉ አንዱ he doesn't even show፣ አንደኛ በግልጽ የለም አንድ ላይ አይደለንም እየተባል 4 ህዝብ የመረጣቸው የሰበካ ጉባኤ አባላትና አንድ የሰንበት ትምህርት ቤት ተወካይ ሆኖ ነው ይህን ቤተክርስቲያን ራን የሚያደርጉት። ይህ ሁሉ ተቃውሞ ያለ አባቶችም ይህን ነገር ዝም ብለው እንደገና ባይሉን ቀይር ብለው ተነስተው ስብሰባ ጠርተውን ከኢትዮጵያ የመጣውንትን እዚህ ቦታ ግባ የምንለው አይደለም ተብሎን የተነገረን። የዛን ለታ በተነገረ ሰዓት አሁን ዛሬ እዚህ ተምረን የደረስንበት ላይ ብንል ኖሮ ኖ ስታፕ ቃለ ዓዋዲው እንዲላል ብለን የምናገር ጮሆን እንኳን ይሄ ነገር ትክክል አይደለም ለማለት ዛሬ ያወቅነውን የዛሬ ወር አላወቅነውም ነበር። እና እኔ አሁን ደስ ያለኝ ነገር የኛ ቤተክርስቲያን ይጀምር፣ ብዙ አባላቶች እኛ ያወቅነውን ያህል እንዲያውቁ፣ ብዙ አባላት እየገባ ይሄንን ነገር እንዲያውቅ እንዲማር፣ ቃለ ዓዋዲው ይሄ ነው የሚለው ከቃለ ዓዋዲው እንዴት አድርጎ ተገኝቶ እንትን ይላል። እስካሁን ዛሬ አይ ቲንክ 15ኛ ቀናችን ነው አይደለም? ይሄ ነገር ኤቭሪዴ ፖስት እየተደረገ ሬከርድ እየተደረገ ነው። ይሄንን ሼር አድርገን ላልደረሰው አድርሰን እናድርግ። አሁን ከዚህ ቤተክርስቲያን ተቀይሮ እዛ ምናምን እሱ ጊዜ ፈጅቶ ይመጣል። ማንንም ከዚህ ካህናት ከዚህ አውጥተ ሚካኤል ውሰድ፣ ኪዳነ ምሕረት ውሰድ ወይም መድኃኔዓለም ውሰድ የሚል አይደለም። እንቁላል ቀስ በቀስ ነው እንትን የሚለው እና ነገሮች ቀስ በቀስ እያደጉ እንደሚሄዱ እያወቅን ግን አንድ በጣም ጠንከር ሊነቃነቅ የማይችል ስር ነቀር ለውጥ ሚካኤል ውስጥ እንዲኖር የማድረግ ጥረት ነው ያለብን። ሚካኤል ስር ነቀል የሆነ ለውጥ አድርጎ ከተስተካከለ ሌላ የኦርቶዶክስ ቤተክርስቲያን አባላት ባራውን በአካባቢያችን ባሉት ላይ እየመጡ ይመጣሉ። አሁን ሩጫ ላይ ይሄ ሁሉ ቤተክርስቲያን ወደ 50 ቤተክርስቲያን በሩጫ ነው በአንድ አመት ጊዜ ውስጥ በ2 አመት ጊዜ ውስጥ ነው ሁሉ ቤተክርስቲያን ተደረገ። እንግዲህ ኢማጂን ከኮቪድ በኋላ ነው። እና እኔ የማየው ነገር እንደዚህ አይነት መድረክ በደንብ ሰው እየገባ የሚያዳምጥበትን እኛ ያወቅነውን ሌላውም እንዲያውቅ ብናደርግ ትልቅ ለውጥ ይመጣል ብዬ አስባለሁኝ። አመሰግናለሁ። ሎሬት አስደሳችን አሁንም ሳላመሰግን አላልፍም። እንዳንተ ያሉትን ያብዛልን። እኛም ይሄንን ነገር ሼር እናርግላለሁ። አመሰግናለሁ። መድረኩ ክፍት ነው ለሌሎችም። ዛሬ በአጋጣሚ ሀገረ ስብከትን በተመለከተ ብዙ ነገሮችን ተመልክተናል። ጥሩ ሰነድ ነው ዛሬ ሪከርድ ያደረግነው። ብዙዎች ሲገቡ በጥሩ ሁኔታ ብዙ ነገር ሊረዱ ይችላሉ። የእነሱም ጥያቄ ሆኖ የተነሱ ስላለ
በተቻለ ኤቭሪዴይ ያለውን የቪዲዮ ፖስት ይደረጋል። የተለየ ታግ እየተደረገበት ለብዙዎቹ መማሪያ ስለሚሆን ሼር ይደረጋል። ያለን ሰዓት 20 ደቂቃ ነው። መድረኩን ተጠቀሙ። በተለይ በሀገረ ስብከት በባለቤትነት ጉዳይ በኃላፊነት ጉዳይ ያለ ጥያቄ ካለ የበለጠ ቪዲዮውን ጥሩ ያደርገዋል። ግን ማንኛውም ጥያቄ አንስተን የቀረውን ደቂቃ እንወያይበት። እስከዛው ድረስ ምናልባት ስለ ምርጫ ጉዳይ ፕሮግራም ይዘንለት ነበረ። ምናልባት ወደ ነገ እናስተላልፈዋለን። ምርጫን የተመለከተ አንድ ራሱን የቻለ ቪዲዮ እንድናዘጋጅ እና የምርጫ አንቀጾችንም አሁን ከተሰራው የቤተ ክርስቲያን መተዳደሪያ ደንብ ላይ ሊጸድቅ ከተዘጋጀው ላይ አይተን እሱን እንደ አንድ ቪዲዮ እናዘጋጀዋለን ነገ። በምርጫ ጉዳይ ላይ ያላችሁን ጥያቄ ነገ ተዘጋጅታችሁ ብትመጡ ሌሎችንም ብትጋብዙ ጥሩ ታሪካዊ ሰነድ ሆኖ ለዚህ ላለው ለቤተ ክርስቲያን መዋቅር ሊረዳ በሚችል መልኩ እናዘጋጀዋለን ማለት ነው። አስተሳችን ምን ይህንን ቃለ ዓዋዲ ዋናው የኢትዮጵያ ኦርቶዶክስ ቤተክርስቲያን የሚጠቀሙትን ከመጀመሪያው ስታነብ እንዴት ስሜት የሚነካ ነው። ጸሎት፣ እምነትና ምግባር ብሎ ነው የሚጀምረው። ስለ ሃይማኖት ጸሎት ይናገራል። ስለ እመቤታችን ድንግል ማርያም ጸሎት፣ የቅዱስ ያሬድ መዝሙር፣ እናንተስ እንዲህ ብላችሁ ጸልዩ ይላል። እምነትህ በስራ አሳይ ይላል። አንድ አምላክ የሁሉ አባት አለ። ስንት በጣም ደስ የሚል ስለ ኦሪት ስለ አስሩ ቃላት ይናገራል። በጣም በጣም ደስ የሚል ነው። ከዛ መጀመሪያ ራሱ ማንበቡ እኔ እውነት እስከ ዛሬ ድረስ እንዴት እንዳላየ ነው። ይሄ በጣም ያሳዝናል። እውነት ከዚህ በፊት ብናገኘው ኖሮ በጣም ደስ ይለኝ ነበር። ግን አሁንም ቢሆን ደጋግመን ብናይ ክፉውን በመልካም አሸንፍ፣ ወንድምህን ቢበድልህ ምን ታደርጋለህ? ቅዱስ ጴጥሮስ የተናገረው ሁሉ አለ። በጣም በጣም ደስ የሚል ነገር ነው እና ሁላችንም ከላይ ጀምረን ብናነበው ጥሩ ነው፣ ከአንቀጾቹን ከመጀመራችን በፊት። ይሄን ለማለት ፈልጌ ነው። የሚገርም የመግቢያ ትምህርቶች ነው ያሉት እና ትክክል በእሱ አንጻር የተዘጋጀውን ስናየው በጣም ልዩነት አለ። በእውነት ይሄ ሰነድ ለብዙዎቻችን ምዕመኑ ካገኘው እርግጠኛ ለብዙዎች መንቂያ ይሆናል እና ትልቅ ሰነድ ነው። እኔ የመጨረሻ ጥያቄም ኮሜንትም ነው ያለኝ። እዛ እናንተ ጋርም ነበርኩ። እዛ ኦሃዮ መጥቼ 25 ዓመት ተቀምጠናል። ቤተክርስቲያን ስናቋቁም ያኔ ብፁዕ አቡነ ዘካርያስ እና ብፁዕ አቡነ ፋኑኤል ነበሩ። ሌላ ጳጳስ አልነበረም። ያኔ ያው ገለልተኛው የእናት ሀገር ደግሞ ስደተኛው የተባለ ነበረና የብፁዕ አቡነ ዘካርያስ አስተዋጽኦ እና ወሳኝነት ቤተክርስቲያናችን እንዲቋቋም እና የካህኖቹ ደግሞ የእሳቸው ትእዛዝ የእሳቸው ኮሚኒኬሽን በጣም በጣም ይረዳን። ሌላው አንተ የምትሰራው ስራ ሪሊ ኢትስ ቬሪ ኤንካሬጂንግ። ሲወራ ከባድ ይመስላል። ዶንት ጊቭ አፕ ሁሉ ነገር ሲጀመር ከባድ ይመስላል፣ ግን የማይሸነፍ ነገር የለም በእግዚአብሔር ጋር እና እኛ ትልቁ ጥያቄያችን ምን ነበር? እኔ ራሴ በግሌ የሜቶዲስት ቤተክርስቲያኖች፣ የግብፅ ቤተክርስቲያን፣ የአርመን ቤተክርስቲያን፣ የህንድ ቤተክርስቲያኖችን 100 ዓመት የቆዩ ቤተክርስቲያኖች እንዴት ሰርቫይቭ አደረጉ?
የሚል ከእነሱ ልምድ ልውሰድ ብለን ጠይቀን ስትራክቸርድ እና አመራር አጠኝ መጨረሻ ላይ ያገኘ ነው። በቃ ስትራክቸርድ የሆነ አንድ ወጥ የሆነ አመራር እና ግልጽ የሆነ አሰራር እና ቃለ ዓዋዲውን በዛ ቅድም ሆነ የተናገረችው በጣም ደስ የሚል ቋንቋ አለው። ከመንፈሳዊ ቃል ሌላ ህጋውን ጥያቄ ሁሉ ጣጣ ሳያበዛ ቋንቋ ሳያበዛ የሰው ስሜት በማይነካ ማስቀመጥ የሚችል ያኔ ነው የሚያየሁት እና ይሄ በአስተያየት ነው። ሌላው ግን ያው ቅድም ትልቁ በእንትኑ ጎሉ በጣም ትልቅ ነው። የመጀመሪያ ነገር እንግዲህ እስቲ እንግዲህ ቤተክርስቲያን አሁን ሚካኤል ያው ኤሌክሽኑ በሰላም በፍቅር እንዲያልቅ ይርዳን እንግዲህ እና ይሄ አሁን የመጣው ሀሳብ ይረዳል። እንግዲህ በጸሎት ከእናንተ ጋር ያለ ነው። ተናደሩ እንግዲህ። እሺ እግዚአብሔር ይስጥልን በጣም እሺ የቀረን 15 ደቂቃ ነው። በዚህ ዙሪያ ላይ ከሌለን ይሄንን ቪዲዮ በዚህ እንድንዘጋው ትንሽ ደቂቃ ልስጣችሁና ስለ ሀገረ ስብከት ምናልባት የተለየ ሀሳብ ካላችሁ እንጨምርበትና የዛሬው ዝግጅታችንን በዚህ እንቋጭ። ከሞላ ጎደል እንግዲህ ጥሩ ጊዜ ነበረን። እንደ እግዚአብሔር ፍቃድ ነገ ደግሞ በተመሳሳይ ሰዓት እንገናኛለን። ያው ትላንትም እንዳልኩት እነዚህን ለታሪክ የሚሆኑ ሰነዶችን ሪከርድ አድርገን ለሌሎችም መማሪያ እንዲሆን የሚቀሩትን ጊዜ እንቀጥላለን። ችግሮችም ደግሞ ተፈተው ሁሉም አንድ ገጽ ላይ እንዲሆን እያሰብን ነገሮችን የምንወያይባቸው ቀናቶች ይቀጥላሉ። በተረፈ አዳዲስ ሰነዶችንና ሁኔታዎች ሲኖሩ በተቻላችሁ አሳውቁን። በእኔም በኩል ያለ ነገር ካለ በየቀኑ አሳውቃችኋለሁ። የሚቀጥሉ ነገሮችን በየዕለቱ እንወያያለን ማለት ነው። ነገ የምርጫ ነው። በምርጫ ዙሪያ ላይ ጥያቄያችሁን አምጡና የምርጫ ሰነድን በቪዲዮ አዘጋጅተን ለሌሎቹ ምርጫን በተመለከተ ቃለ ዓዋዲው ምን ይላል በሚል ጉዳይ ላይ እንወያያለን ማለት ነው። ምናልባት ከገባችሁት ዩዘሮች ውስጥ ካህናት ወይ ዲያቆናት የሆናችሁ ካላችሁ ፕሮግራማችንን በጸሎት ብትዘጉልን ፈቃዳችሁ ከሆነ እጠይቃለሁ። እሺ የሉም ማለት ነው። እንደተለመደው እንግዲህ እንጨርሳለን። ራሳችንን እናዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤት አምላካችን ልዑል እግዚአብሔር ሆይ ስምህ የተቀደሰ የተባረከ ከፍ ከፍ ያለ ይሁን። እንደ ቸርነትህ ስብሰባችንን አስጀምረህ ከፍጻሜ ስላደረስከን እናመሰግንሃለን። እንደ ቸርነትህ የቀረውን ደግሞ ምሽት ሌሊት ባርከህ ቀድሰህ በሰላም ታሳድረን ዘንድ ስራችንን ተባርክልን ዘንድ ያሰብነውን ታሳካልን ዘንድ በቸርነትህ በቀሪው ዘመናችንም አንተን በማመስገን የምንኖርበትን ዘመን ታድለን ዘንድ እንደኛ ኃጢአት ብዛት ሳይሆን እንደ ምሕረትህ እንደ ቸርነትህ ብዛት ትጎበኘን ዘንድ በቸርነትህ በቤተ ክርስቲያናችንም ያለውን ችግር ፈተህልን ሁላችንም በአንድነት በፍቅር ሆነን ስምህን የምናመሰግንበትን ዘመን ታድለን ዘንድ በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ አማላጅነት በመላእክት በጻድቃን በሰማዕታት ተራዳኢነት እንለምንሃለን። ቅዱስ ስምህንም እንዲህ እያለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ።
የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተባረከ ሌሊት ያድርግልን። የነገ ሰው ይበለን። አሜን አሜን። በሰላም ሰላም እደሩ። ሰላም እደሩ። አሜን። ደህና እደሩ።